ራስል ዶክተር አብርሃም ራስልኝ አቶ ሽሎሞ ሰላም ነህ ወይ? ተመልካቾቻችን ሰላም ነህ ወይ? እንደምን አለ? ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ። ኢትዮጵያ ውስጥ ሰሞኑን የጥምቀት በዓል እየተከበረ መሰለኝ። እናንተም እዛው ይፋዊ ግብዣ ተደርጎልህ እየሄድክ ነው ወይስ እንዴት ነው? እንግዲህ ያው ኤምባሲያችን የወከሉ የኤምባሲ ሰራተኞች ሄደዋል። እኔ በአንዳንድ አስቸኳይ በሆነ ምክንያት አልሄድኩም እና እርግጥ በደንብ ይከበራል፣ ተከብሯል። ትናንትና የመጨረሻው ነው የነበረ። ኦኬ። ሰኞ ዕለትም ማክሰኞ ዕለትም ተከብሯል። ኦኬ። ስለዚህ የኢትዮጵያ ተዋህዶ ቤተክርስቲያን ተከታዮችና ሁሉም ቢሆን ይህን ሃይማኖት ለሚያከብረው ሁሉ እንኳን አደረሳቸው እያለን አሁን ቀጥታ ወደ አንተ ስመለስ ዶክተር አብርሃም አሁን ባለንበት ጊዜ ውስጥ አንተ አምባሳደር ሆነህ እስራኤል በሱ ቀጠና አካባቢ ሀያላን መንግስት ሁና ለመታየት ጥረት እያደረገች መስሎ ይታያልና በተለይ ከሶማሌላንድ ጋር ያለውን ተያይዞ እንዴት ነው? እንግዲህ የሁለቱ ሀገሮች ታሪካዊ ግንኙነት በአሁኑ ጊዜ በዘመናዊ መልክ በከፍተኛ ደረጃ በሁሉም ዘርፎች በጣም እየተጠናከረ ነው። እንደሚታወቀው የሁለቱ ሀገሮች ግንኙነት ምንም እንኳ ብዙ ሺህ ዓመታት የፈጀ ቢሆንም አሁን ያለው ግንኙነት ሁለቱም ሀገሮች ሁለቱም አንዱ ለአንዱ ተደጋጋፊ የሆነ ሁኔታዎች ስላሉ በዚህ ሁኔታ ላይ በእውነቱ ኢትዮጵያና እስራኤል የአንድ ሳንቲም ሁለት ገጽታ ሆነው በአካባቢውም ደረጃ በዓለም አቀፍም ደረጃ ከፍተኛ የሆነ ትብብር በሁለቱ ሀገሮች መካከል በመካሄድ ላይ ይገኛል። በዓለም አቀፍ ደረጃ ስል እንደ ተባበሩት መንግስታት እንዲሁም የተለያዩ ሌሎችም አካባቢ የህዝባዊ በዓለም አቀፍ መድረክ ውስጥ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ሁለቱ ሀገሮች በመናበብ በመተባበር በዓለም መድረክ ላይ ይተባበራሉ። በአካባቢው ደረጃ ይሄርን እንደሆን ደግሞ ያው የአፍሪካ ቀንድ እንደሚታወቀው ሁሉ ብዙ የኢትዮጵያም ወዳጆች የሆኑ ሀገሮች ያሉበት ለእስራኤልም ደግሞ እንደዚሁ ወዳጅም የሆኑ ያልሆኑም ስላለ ሁለቱም ሀገሮች በትብብር በልማትም በኩል በማንኛውም በኩል በመተባበር ላይ ይገኛሉ። ይሄ ደግሞ ለሁለቱ ሀገሮች እና ለሁለቱ ህዝቦች ከፍተኛ የሆነ እድገትን እና ብልጽግናን ያመጣል። ኦኬ። ባለፈው ሳምንት ባለሳሳት ምክትል የውጭ ጉዳይ ሚኒስትር የሆኑት የኢትዮጵያ እስራኤል ሀገር ጎብኝተው ነበርና የይፋ ግንኙነት አድርገዋል። የተልኳቸው ወይም ደግሞ የጉብኝታቸው ዓላማ ምን ነበር? እንግዲህ በሁለቱ ሀገሮች መካከል ያለውን ግንኙነት ብዙም የምንለካው እንደነዚህ ባሉ ጉብኝቶችና ስብሰባዎች ነው። ግንኙነቶች ባለፈው ሳምንት በምክትል የውጭ ጉዳይ ሚኒስትሩ መሪነት የመጣው ልዑካን ከእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት ሰዎች ጋር ኃላፊዎች ጋር በአንድ ላይ በመሆን ይሄ በሁለቱ ሀገሮች መካከል ባይላተሪያል ወይም የሁለትዮሹን ግንኙነት በብዙ ዘርፍ ለማጠናከር ዳያሎግ ወይም ደግሞ ሁለቱም ሀገሮች የተስማሙባቸው ብዙ አርዕስቶች አሉ። በኢኮኖሚው በኩል፣ በፖለቲካው በኩል፣ በሴኩሪቲ በኩል እንዲሁም ደግሞ በተለያዩ የፈጠራን እና የቴክኖሎጂን ሁኔታ በማዳበር በኩል በባህል በኩል በእነዚህን በተመለከቱ ዘርፎች ሁሉ ሁለቱ አገሮች ተባብረውና ተረዳድተው የሚሰሩ መሆናቸውን ይህ የመጣው ልዑካን በኢየሩሳሌም
በመቆየት እነዚህን በሁለቱ አገሮች መካከል ስምምነታቸውን አድርገው ወስነው ተመልሰዋል። ይሄም ደግሞ የስራም ዶክተር አብርሃም ስፔሲፊክ የሆነ ነገር ለምሳሌ እነሱ ከተፈራረሙበት የሆነ የምትጠቅስልን ነገር ሊኖር ይችላል ማለት የሆነ ፕሮጀክት ወይም ደግሞ የሆነ ጉዳይ ለምሳሌ እንደ ምሳሌ ያህል ማለት ነው። ለምሳሌ ኢኮኖሚውን በኢኮኖሚ በኩል ይሄርን እንደሆነ ሁለቱ አገሮች በኢኮኖሚ አንደኛ የኢንቨስተርን ወይም ደግሞ የእስራኤል ባለሀብታሞች ወደ ኢትዮጵያ በማምጣት በዘመናዊ መልክ ቴክኖሎጂን በመጠቀም በእርሻው በጤናው ያለውን የልማት ሁኔታ የእስራኤልን ልምድ ወደ ኢትዮጵያ በማምጣት በዚህ መተባበር ለዚህም ደግሞ የኢኮኖሚውን ሁኔታ ለማዳበር በኤምባሲያችን በኩል ተጨማሪ የኢኮኖሚ የሰው ኃይል በመጨመር ይሄ ሁኔታ የተፋጠነና የተጠናከረ እንዲሆን ካሁን በፊት በበለጠ ሰፋ ባለ ሁኔታ በንግዱ አንፃር በኢትዮጵያ የሚመረቱ ነገሮች ወደ እስራኤል እንዴት መምጣት እንደሚችሉ በእስራኤል የተመረቱ ነገሮች ወደ ኢትዮጵያ እንዴት መምጣት እንደሚችሉ በዚህ በኢኮኖሚው ዘርፍ ለምሳሌ ያህል ይሄ በጣም ነው። ሁለተኛው ደግሞ እንደ ምሳሌ አድርጌ የምጠቅሰው ደግሞ የቴክኖሎጂን ሁኔታ ነው። የሀድሻኑት ወይም ኢኖቬሽን እስራኤል እንደሚታወቀው በኢኖቬሽን ብዙ ልምድ ያላትና የፈጠራ ችሎታ የበዛ ስለሆነ እንደ ምሳሌ አድርገን የምንወስደው የአርቲፊሻል ኢንቴሊጀንስ ወይም ደግሞ ኤአይ የምንለው ይሄ የአርቲፊሻል ኢንቴሊጀንስ ሁኔታ እሱም ደግሞ እንዴት ነው የእስራኤል ተሞክሮ የእስራኤል ልምድ በዚህ በኢትዮጵያ የሚካሄደው። ለምሳሌ ያህል አሁን በነገው ዕለት የሳይበር ሴኪዩሪቲ ወርክሾፕ እናደርጋለን ከዚህ በአዲስ አበባ ውስጥ የእስራኤል መንግስት በዚህ ሙያ ችሎታ ያለው ወይም ደግሞ ሙምቄ የሆነ ወይም ኤክስፐርት የሆነ መጥቷል። በነገው ዕለት ጀምሮ ይሄን ወርክሾፕ ይካሄዳል ማለት ነው። እንዲሁም በተለያዩ ፊልዶች ይህ አይነት ልምድ ይሄዳል ማለት ነው። የመቀያየር እውቀትን፣ ሙከራን፣ ካፓሲቲ ቢልዲንግን በማጠናከር በኩል አክሻሮት ይሄን ሁሉ ይሆናል ማለት ነው። ኦኬ አብሮን ከቃለ መጠይቁ የሚያደርገው አቶ ተስፋዬ ኖረ። ጤና ይስጥልን አቶ ተስፋዬ። ለዶክተር አብርሃም ጥያቄ ካለ? ጤና ይስጥልኝ ክቡር አምባሳደር። የኔም ጥያቄ በእውነት የኢትዮጵያንና የእስራኤልን ግንኙነት ባስመለከተ እንደውም ብዙ ሳይቆይ ከዚህ በፊት የሕክምና ባለሙያዎች ኢትዮጵያ ገብተው የሕክምና ባለሙያችን ስልጠናና አንዳንድ ሆስፒታል ግንባታም እንደዚህ አይነት ነገሮች ከእውነት አንዳንድ መረጃዎች አይቻለሁ። ይሄ ሁኔታ እንዴት ነው? በዛም ሌላው በአንጻሩ ደግሞ እዚህም እስራኤል ሀገር የሚመጡ በተለያየ ሙያቸው ለስልጠና የሚመጡ እንቅስቃሴዎች እናያለን እና በእውነት የሁለቱ ሀገር እድገት ከፍ እያለ ነው። በዚህ ሕክምና ሁኔታ ላይ ትንሽ የበለጠ ማብራሪያ እንዲሰጡኝ ብዬ ነው ዶክተር። ሰላም አቶ ተስፋዬ። በትክክል በዚህ ሁኔታ ላይ እንግዲህ በዚህ በጤናው በኩል እጅግ በጣም ብዙ ፕሮጀክቶች ይካሄዳሉ። እነዚህም ፕሮጀክቶች በውጭ ጉዳይ ሚኒስቴር እየታገዙ እየተረዱ ብዙ በጤና ሙያ የተቋቋሙ ድርጅቶች አሉ። ለምሳሌ ያህል አድርገን የምንወስደው አጼል ሊቦ ሼላይሌድ ወይም ደግሞ የህፃናትንን በልብ በሽታ የተያዙትን ቀዶ ጥገና በማድረግ በኩል ይሄ ድርጅት ያው ሆሎን በሚገኘው ቮልፍሰን ሆስፒታል ውስጥ የታወቀ ነው። ከጥቁር አንበሳ ሆስፒታል ጋር በመተባበር ዶክተሮችንም በማሰልጠን በኩል ቀዶ ጥገና ዶክተሮች ከእስራኤል መጥተው በማድረግ በኩል እንዲሁም ደግሞ እንትኖች አንዳንድ
የቀዶ ጥገናው ሂደት ጠበቅ ያለ ከሆነ ወደ እስራኤል በሽተኞችን በማምጣት እስራኤል ሀገር ቀዶ ጥገና አድርጎ አድኖ መመለስ። በዚህ ይሄ ለምሳሌ ሰፋ ያለ አገልግሎት የሚሰጥ የእስራኤል ድርጅት ነው። ሌላው ደግሞ ኦፕሬሽን ኢትዮጵያ የተባለ በአይን ቀዶ ጥገና የሚሰራ ድርጅት ነው። ይሄም ደግሞ የእስራኤል ድርጅት ነው። ከዚህ በተለያዩ ሆስፒታሎች ጋራ በየ3 ወሩ እየመጣ ጳውሎስ ሆስፒታል፣ ምኒልክ ሆስፒታል፣ መቀሌ ሆስፒታል፣ ደሴ ሆስፒታል፣ አዋሳ፣ ሐረር በእነዚህ ሁሉ ከፍተኛ የሆነ የቀዶ ጥገናን በማድረግ የብዙ ሰዎች ብዙ ህፃናትም ሆነ አዛውንቶች በነፃ ይሄን አገልግሎት በመስጠት ማየት የሚያስቸግራቸው ዛሬ ቀዶ ጥገናውን ካለፉ በኋላ በጥሩ ሁኔታ እያዩ ስራቸውን እየሰሩ ህይወታቸውን እየመሩ ይገኛሉ። እንደዚሁም ደግሞ እንደሚታወቀው ጄዲሲ ጆይንት ዲስትሪቢዩሽን የተባለው ድርጅት ከእስራኤል የውጭ ጉዳይ ሚኒስቴር ወይም ማሻፍ ከተባለው ጋራ በመተባበር በዚህ በጤና ሙያ ዶክተሮችን ከእስራኤል ሀገር በማምጣት በአለርት ሆስፒታል በተደጋጋሚ ስልጠና ይደረጋል። ዶክተሮችን ከተለያዩ ሆስፒታሎች በማሰባሰብ የእስራኤል ኤክስፐርቶች መጥተው ቴክኖሎጂውን ይዘው መጥተው ካለቀናቸው የሚወለዱ ህፃናትን የሞት ቁጥር ለመቀነስ ይሄ አይነት ስልጠና እንዲሁም ደግሞ አነስቴሺያ ወይም ደግሞ ትራውማ በተመለከተ ደግሞ ያው እስራኤል እንደሚታወቀው በጦርነቱም ሆነ በሽብር ፈጠራም ሁሉ ትራውማን በመፈወስ በኩል ልምድ ያላት ሀገር እንደመሆኗ መጠን ያንን ልምድ ዶክተሮች መጥተው ከዚህ ለኢትዮጵያ ዶክተሮች ያሰለጥናሉ። ቴክኖሎጂውንም አምጥተው ከዚህ ለሆስፒታሎች ሰጥተው ዶኔት ወይም ስጦታ አድርገው ይሄዳሉ። ይሄም ሁሉ ፕሮግራም የሚካሄደው ከጤና ጥበቃ ሚኒስቴር ጋር በመተባበር ነው። ኦኬ። እንዲሁም ሌሎች ድርጅቶችም አሉ። እነ አላ የተባሉ ድርጅቶች በ12ቱም ክልል ሁሉ ከጤና ጥበቃ ጋር በመተባበር የሚሰሩ አሉ። ይህን ይመስላል የጤናን አገልግሎት በተመለከተ። ዶክተር አብርሃም እኔ እስካወቅኩት ድረስ ከኢትዮጵያ ወደ እስራኤል ሀገር የሚመጡ እቃዎች በተለይ መርከቦች ድሮ ቀደም ሲል ከጦርነቱ በፊት ከ3 ሳምንት እስከ 21 ቀን በአንድ ቀን ውስጥ ሲደርሱ ነበረ። አሁን ግን 3 ወር ይጨርስባቸዋል እና ምክንያቱ ያው በእርግጥ ከሁቲዎች ጋር የተያዘ ቢሆንም ግን ይህን ጉዳይ መፍትሄ ለመስጠት ጊዜው እንዲያጥር ወይም ደግሞ ምን እየተሰራ ነው በዚህ? ምክንያቱም አንዱ ለምሳሌ ለኢኮኖሚ እንቅስቃሴ እንቅፋት ሊሆናል ብዬ የማስበው ነገር ስለሆነ ነው። አዎ እርግጥ በዚህ ሂደት ላይ የረጅም ጊዜ መፍትሄ ለመስጠት በረጅሙ ታቅዶ እየተሰራ ነው ያለ በስትራቴጂ በኩልም በዚህም አንጻር ለአሁኑ ግን የተደረገውና በሂደት እየተሰራ ያለው ተደርጓል። ፕሮጀክቱ በመርከብ በኩል ያለውን ጉዞ ለመቀነስ የኢትዮጵያ አየር መንገድን የህዝብ ማጓጓዣውን የእስራኤል የአየር ኢንዱስትሪ ታሲያቪሪት ይህን የህዝብ መጓጓዣውን አውሮፕላን ወደ ካርጎ ፕሌን በመቀየር በ4 ሰዓት ውስጥ የንግድ እቃዎች ከቦሌ ተላቪቭ ከተላቪቭ ቦሌ እየገቡ ናቸው። እንግዲህ ምናልባት ያስቸኩለኛል ያለ በዚህ በካርጎ ይጠቀማል ማለት ነው። በካርጎ ፕሌኑ የማያስቸኩለው ከሆነ ደግሞ ያው በመርከብ በኩል በጅቡቲ አርጎ ይሄዳል ማለት ነው። መፍትሄው ደህንነትን በተመለከተ እነዚህ የመርከቦች የመጓጓዝን አስተማማኝ እንዲሆን በተመለከተ በእውነቱ እስራኤልም ሌሎችም ሀገሮች የክልሉም የአካባቢውም ሀገሮች እንዲሁም ደግሞ በዓለም አቀፍም ደረጃ ደግሞ አውሮፓም ሆነ አሜሪካ
ዝሮ የነሱንም ኢኮኖሚ የሚጎዳ ስለሆነ ለዚህ ረጅም ያለ የረጅም ጊዜ መፍትሄ እየተፈለገና በመሰራት ላይ ነው ያለው። ለአሁኑ ግን በኢትዮጵያና በእስራኤል ያለው መፍትሄ ለማድረግ ካርጎ ፕሌኖች ከፍተኛ አስተዋጽኦ እያደረጉ ነው። ዶክተር አብርሃም በእውነት እንደ ሁሌውም ስናነጋግር በጣም ደስ እያለን ነው። በጣም እናመሰግናለን። በእርግጥ ብዙ ጥያቄዎች ነበሩን ስለ ኢትዮጵያ የጸጥታ ጉዳይ እንደዚሁም ስለተለያዩ የኢትዮጵያን ቤተ እስራኤሎችን ጉዳይ በተመለከተም ግን ለሌላ ጊዜ ጥያቄዎችን እናደርጋለን። ለጊዜው ለዛሬው አብረን ስለቆየ በጣም እናመሰግናለን። መልካም የሥራ ዘመን። እግዚአብሔር ይስጥልን። አመሰግናለሁ። ላይ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተስፋዬ፣ እንደምን ዋልክ? ጤና ይስጥልኝ ፋሲል። ሰላም ነኝ። እንዴት ነህ አንተ? እኔ ሰላም ነኝ ከቅዝቃዜውና ከብርዱ በስተቀር። ዛሬ አስቀድመህ እንዳውም የአየሩ ጸባይ ሁኔታ እንዴት ነው ብለህ አልጠየቅም። ልልስል ነው የቀደምከኝ። በእውነት ትንሽ የሚያሳስት ነው። ፀሐያማ ሆኖ ግን ይበርዳል፣ በጣም ይበርዳል። ነገርኩህ እኮ ኢትዮጵያ ያለን ትንሽ ሆነን የውሸት ፀሐይ እንለው ነበር። ፀሐይ እናያለን ግን ይበርዳል። የውሸት ፀሐይ እንደዛ ነበር የማስታወሰው። በጣም ይቀዘቅዛል። እንግዲህ እንደ ሁኔታውም ትላንት ሌሊት በጣም ቀዝቃዛ ከነበሩት ሌሊት ውስጥ ነው የሚልም አንዳንድ መረጃዎች እየወጡ ነው። እናንተ እንግዲህ ይሄን ስንመለከት ለምሳሌ እኛ ያለንበትና ቴል አቪቭ ሎላንድ ነው። እናንተ ያላችሁበት ደግሞ ተራራማ ቦታ ነው። ማመሳሰል አይቻልም። እናንተ ጋር በጣም ቀዝቃዛ ነው። ልክ ለምሳሌ አሁንም ወደ ኢትዮጵያ ልመልስና እናንተ ያላችሁበት ቦታ እንደ አዲስ አበባ ነው የሚቆጠረው። እኛ ያለንበት ቦታ ደግሞ እንደ ደብረ ዘይት ማለት ቢሾፍቱ፣ አዳማ፣ ናዝሬት ያሉትን ድሬዳዋ እንደዛ ያለ ቦታ ነው ያለው። ምንም እንኳን ባህር ዳርቻ ብንሆነው። ስለዚህ እኛ ጋር ትንሽ የአየሩ ጸባይ ሁኔታ ማለትም ሞቅ ይላል ማለት ነው። በጣም ጥሩ። እንግዲህ በእውነት ከሰሞኑ በጣም ብዙ ዝናብ ዘንቧል። ያው ትንሽ ቆይተን እንግዲህ ስንዘዋዘር የምናየው ይሆናል። ፋሲል፣ ባለው ተጨባጭ ሁኔታ ስንጀምር እስኪ በመጀመሪያ በእውነት በትላንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በክኔሴት የተናገሩት ንግግር አለ። በንግግራቸው ውስጥም ትንሽ እንደተረዳ ነው ኢራን እንደነበረች አትቀርም የሚል አነጋገር ተናግረዋል። እስኪ ከዛን ጀምር ብዬ ነው። ትክክል። አንደኛ የመጀመሪያ ጊዜ አይደለም ቃላቸውን እየለዋወጡ ይናገራሉ እንጂ ተስፋዬ ጠቅላይ ሚኒስትሩ ኢራንን ማስጠንቀቃቸውን እንደቀጠሉ ነው። እንግዲህ በእስራኤል ሕግ መሰረት ማለትም በክኔሴት ወይም በፓርላማው ሕግ መሰረት 40 የክኔሴት ወይም የፓርላማ አባላት ጠቅላይ ሚኒስትሩ መጠው በምልዓተ ጉባኤው ንግግር ያድርጉ የሚል ጥያቄ በመፈረም ካቀረቡ ጠቅላይ ሚኒስትሩ ግዴታ መጠው ለምልዓተ ጉባኤው ንግግር ያደርጋሉ። እሳቸውን ደግሞ መቃወም የተቃዋሚ ፓርቲዎች ሊቀመንበር እንደዚሁ ንግግር ያደርጋሉ። ያው የተቃዋሚዎች ፓርቲ ሊቀመንበር ያው ሁላችንም እንደምናውቀው ያይር ላፒድ ናቸው። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ እንግዲህ በዚህ ንግግራቸው እንግዲህ በሚያደርጉት ንግግር ብዛት ያላቸው የክኔሴት አባላት ይገኛሉ። በተሻለ መጠን እስከ 120 የክኔሴት አባላት ጠቅላይ ሚኒስትሩ ያላቸውን አመለካከት ያላቸውን አስተሳሰብ አንድ በአንድ ይዘረዝራሉ። በአንጻሩ ተቃዋሚ ፓርቲዎች ጭምር ደግሞ ተቃውሟቸውን ያሰማሉ። እንግዲህ ዛሬ ለየት ባለ ሁኔታ ተስፋዬ ያው ለተመልካቾቻችን የበለጠ ማብራሪያ እንዲሰጡን የጠቅላይ ሚኒስትሩንና የተቃዋሚ ፓርቲዎችን ሊቀመንበር ንግግሮች ቀንጨብ አድርገን እናቀርባለን። በመግቢያችንም ላይ የጠቅላይ ሚኒስትሩ ንግግር አቅርበን ነበር። ጠቅላይ ሚኒስትሩ እንግዲህ እንደሚሉት ከሆነ መካከለኛው ምስራቅ ተለውጣለች። ጥቅምት 8 ቀን 9 ቀን 2023 ዓ.ም እንደተናገርኩት ሁሉ መካከለኛው ምስራቅ ቀይር ያለው ነው የሚሉት። ያው ሁላችን እንደምንመለከተው ሐማስ ያለንበት ምንም እንኳን ሙሉ ለሙሉ ባይደመሰስም የታወቀ ነው። ሂዝቦላ ያለበት ተጨባጭ ሁኔታ የታወቀ ነው። እስራኤል ደጋግማ ማለትም እየደቆሰችው ምንም አይነት አጸፋ ከመመለስ ሁሉ ተቆጥቧል። ኢራን ያለችበት ሁኔታ የታወቀ ነው። ሁቲዎች ያሉበት ሁኔታ የታወቁ ነው። እስራኤል የመካከለኛው ምስራቅ አምባሳደር ማለትም ሀያላን ሀገር መሆኗን አስመስክራለች። ይህም ሊሆን የቻለው ምንም እንኳን ሁላችንም እንደምናውቀው በአንድ ቀን ከ1200 በላይ ከዛም በኋላ በጦርነቱ
1000 አካባቢ የሚሆኑት ወገኖቻችን ናጠን እዚህ ቦታ መድረሳችን የሚገርም ነው። በአንድ በኩል እስራኤል ያያላን የመካከለኛው ምስራቅ ሀያል መሆኗን በሚገባ የተረጋገጠ መስሎ ይታያል። ከዛም አልፎ ተርፎ ኢራን በሂዝቦላና በሐማስ ቦታዎች አማካኝነት እስራኤልን ከባ አንቃ ይዛ ነበር። ስለዚህም እስራኤል በመከላከል እንጂ በማጥቃት እርምጃ ላይ ተሰማርታ አይታወቅም ነበር። ግን ለየት ባለ ሁኔታ አሁን ሀያልነቷ እየተጠናከረ በመጣ ቁጥር ሌሎች ቦታዎችን እንደማንኛውም ሀያላን መንግስት እያየች ነው። ለምሳሌ ከሶማሊላንድ ጋር የሶማሊላንድን አውቃለች፣ ስምምነት ላይ ደርሳለች። በበርበራ ወደብ ላይ የተለያዩ እንቅስቃሴዎች ይካሄዳሉ ተብለው ይጠበቃሉ። ለሁቲዎች አፍንጫ ስር ነች። እንደውም ሰሞኑን ተስፋ ይገርማል ከኢትዮጵያ እንደደረሰኝ ዘገባ ኢትዮጵያን ማለትም እስራኤልን፣ ሶማሊላንድ እና ምስራቅ አፍሪካና አፍሪካ በማስመልከት የተመለከቱት ስለሰማሁት ትንታኔ በጣም የሚያስገርም ነው እና እስራኤል አሁን ያለችበት ሁኔታ ለየት ያለ ነው፣ የተለወጠ ነው። ይህን አመለካከታቸው ፍላንት በንግግራቸው ሌሎችንም ጉዳዮች ጨምረው ያደረጉት በትክክል ፋሲል፣ እስኪ በእውነት ከሰሞኑ ኢራን ትንሽ ነገሩ ረገብ ያለ መስሎ ይታያል። በምን ሁኔታ ላይ ነው አሁን ያለው ኢራን? እንግዲህ እንደሚባለው ከሆነ ረገብ ያለ መስሎ ይታያል። ግን አሁን ሙሉ ለሙሉም አንተ እንደምታውቀው ኢንተርኔት ስለሌለ ያለው ተጨባጭ ሁኔታ መገንዘብ አይቻልም። ይገርማል። ከትላንትና በስቲያ ለምሳሌ በሳይበር የተቃዋሚዎች የኢራንን መንግስታዊ ቴሌቪዥን ጣቢያ ቁጥጥር ስር በማድረግ አመለካከታቸውን ለኢራን ህዝብ አቀርበዋል። ልዑል አልጋ ወራሽ ሁሉ ንግግር አድርገዋል። ሰላማዊ ሰልፎች ሁሉ ታይተዋል። የኢራን መንግስት ሰላማዊ ሰልፈኞቹን ሽብር ፈጣሪዎች ናቸው በማለት ማስፈራራቱን እንደቀጠለ ነው። እንግዲህ ቢያስፈራራም የትም የሚያደርሰው መስሎ አይታይም። ትናንትና እንዳልከው ጠቅላይ ሚኒስትሩ የኢራን መንግስት እንደሆነው ሊሆን አይችልም የሚል ሁሉ ንግግር አሰምተዋል። ማለት ትክክል ነው። የኢራን መንግስት የመጨረሻዎቹን ቀናቱን እየቆጠረ እንደሆነ መረጋገጫዎች እየታዩ ነው። ምን እንኳን ሙሉ ለሙሉ ተገርስሶ ባይወድቅም ኢራን 90 ሚሊዮን እስከ 100 ሚሊዮን ህዝብ የሚኖርባት ሀገር ነች። በጣም የሰለጠነች ሀገር ነች። ብዙዎች እውቀታቸው የዳበረ ነው። ለዓለም ስልጣኔ ከፍተኛ አስተዋጽኦ ያደረገች ሀገር ነች። ከሌሎች ሁሉ ሀገሮች በተለየ ሁኔታ። ስለዚህ ኢራንን በቀላሉ ማየት አይቻልም። ምንም እንኳን ከፍተኛ ኢኮኖሚ ችግር ቢኖርባትም የተለያዩ ማለትም የተለያዩ እቃዎቿ፣ ንብረቶቿ፣ የነዳጅ ሀብቷ የመሳሰሉት በጣም ብዙ ስለሆኑ በዓለም ላይ ዝናዋ የጨመረና የከረረ ነው። ነገር ግን እስራኤል ራሷን ለወጥ በማድረግ እንደተመለከትከውም ሁላችንም እንዳየነውም ይሆናል ያልተባለ ድርጊት በ12ቱ ቀን ጦርነት ይሆናል ያልሆነ ያልተባለ ድርጊት ነው በኢራን ላይ ፈጸመችው። ታስታውስ እንደሆነ ከጥቅምት 6 በፊት አንድ ድንኳን እስራኤል ድንበር በሰሜኑ ሂዝቦላ ሲተክል ያንን እንኳን ለማንሳት እንኳን ማንም በእስራኤል በኩል የደፈረ አልነበረም። አሁን ያለው ሁኔታ የተለየ ነው። ሌላው በአንጻሩ ስንመለከት ረገብ መስሎ ቢታይም አንዳንድ የአውሮፓ ኃይሎች ወደ ግሪክ አካባቢ ወይም ደግሞ ወደ ፋርስ ባህረ ሰላጤም ወዛም አካባቢ የመሰባሰብ ሁኔታ የአየር ኃይሎች የሚታዩ አንዳንድ ዘገባዎች እየወጡ ነው። ይሄ ማለት ጊዜው ነው፣ ጊዜውን እየጠበቁ ነው ወይስ ምንድን ነው የነዚህ መሰባሰብ? ፋሲል እንግዲህ እንደሚባለው ከሆነ ፕሬዚደንት ዶናልድ ትራምፕ የኢራንን ሰላማዊ ዜጎች ህይወት ለማዳን መብረቃዊ እርምጃ ወስዳሉ ተብሎ ተጠብቆ ነበር። ግን ያ መብረቃዊ እርምጃ መጨረሻው ምን ይሆን የሚለው ጥያቄን መልሰው ሲመረምሩት የትም እንደማያደርሳቸው ስለተገነዘቡ ጠንከር ያለ ጥቃት ለመፈጸም ኃይላቸውን በሚገባ እያጠናከሩ ነው። ወደ ፋርስ ባህረ ሰላጤ አካባቢ ብዙ ሚሳይሎችን ያነገቡ 2 የአውሮፕላን ተሸካሚዎች መርከቦች እየተጠጉ ነው። የአሜሪካ እንግዲህ አሜሪካ በዓለም ላይ ኃያልነቷን የምታስተገብረው በተለያዩ ውቅያኖሶች ላይ
በሚንሸራሸሩት በሚዘዋወሩት አውሮፕላን ተሸካሚ የጦር መርከቦች ነው። እነዚህ የጦር መርከቦች ብዛት ያላቸው አውሮፕላኖችን ተነስተው ከዛ መርከብ ላይ ተነስተው ጥቃት ማድረስ የሚችሉ ብዛት ያላቸው የባህር ኃይል አባሎች የያዙ ናቸው። ከዛ በተጨማሪም ካጠገቦቻቸው ሁልጊዜም ደግሞ ጥቃት ማድረስ የሚችሉ ተጨማሪ መርከቦችንም እየያዙ ይዘዋወራሉ። ስለዚህ የእነዚህ መርከቦች ወደዛ መጠጋት ከዚህ በተጨማሪም በመካከለኛው ምስራቅና በፋርስ ባህረ ሰላጤ እንዲሁም በህንድ ውቅያኖስም ሆነ በሰላማዊ ውቅያኖስ ያላትን ባሉ ደሴቶች ያላትን የአየር ኃይል የጦር ሰፈር የበለጠ ማጠናከሯ እንደቀጠለች ነው። ይህ የሚያሳየው ዶናልድ ትራምፕ ለኢራናውያን የገቡትን ቃል ከተግባር ላይ እንደሚተረጉሙ ነው። በጣም ጥሩ ፋሲል። እንግዲህ አሁን ደግሞ ወደ ሱሪያ ልውሰድና በእውነት ትላንት ዛሬ ከሚወጡት መረጃዎች በሱሪያ በኩል ባለው መንግስት እንግዲህ በኩርዲስታንን በልዩ መልኩ የጭፍጨፋ ሁኔታዎች እየታዩ ነው። በዚህም ጉዳይ አሜሪካ ማስጠንቀቂያ ሰጥታለች። ይሄስ ጉዳይ እንዴት ታየዋለህ? እንግዲህ አሜሪካ ራሷ ላይ መጣች ጣጣ ነው በዚህ ጉዳይ ማለት ይቻላል። እንግዲህ ጭፍጨፋው የሚካሄደው ወይም ውጊያው የሚካሄደው በኩርዲስታን አናሳ ብሔረሰብና በሶሪያ መንግስት ወታደሮች መካከል የሶሪያ መንግስት ወታደሮች ደግሞ በጁሊያን የሚመሩ ናቸው። እነዚህ የጁሊያን ወታደሮች ደግሞ ቱርክ ትደግፋቸዋለች። ወደ ቱርክ አካባቢ ነው ይህ ድርጊት የሚፈጸመው። ስለዚህ መጀመሪያ ከእስራኤል ደግሞ ራቅ ያለ ነው። እስራኤል በቶሎ ልትደርስላቸው ደግሞ መንገዱ ረዘም ይላል። ስለዚህም ነው እንደሚመስለኝ ከሆነ አሜሪካ ማስጠንቀቂያውን የሰጠችው። ኃላፊነቱ በትልቁ በብዛት መሆን ያለበት ከጁላኒ ላይ ብቻ ሳይሆን ዋናውን በኃላፊነት ቦታ መጠየቅ ያለባቸው ቱርኮችና መሪያቸው አርዶዋን መሆን አለባቸው ነው ምንድነው። እንግዲህ ሰሜን ሶሪያን ለመቆጣጠር አናሳ ብሔረሰቦችን ከዛ አስፈንቅሎ ለማባረር ብዛት ያላቸው የነዳጅ ማምረቻ ቦታዎች ስላሉ እነዛ የነዳጅ ማምረቻዎችና ማውጫዎችን ለመቆጣጠር የሶሪያ መንግስት የሚወስደው እርምጃ ነው። እስራኤል በበኩሏ ይህ ድርጊት ደግሞ ወደ ደቡብ ሶሪያ ክፍል ወደ ድሩዚዎችም እንዳይዛመት አስቀድማ በከፍተኛ ሁኔታ እያስጠነቀቀች ነው። እንግዲህ ይህ የኩርዲስታኖች ሁኔታ በጣም የሚያሳዝን ነው። አሜሪካ ጣልቃ ካልገባች ቱርኮች የታወቁ ናቸው። እነሱን በመጨፍጨፍ በመግደል ብዙ ድርጊትና ብዙ ደም ሊፈስ ይችላል። ሌላው እስቲ ወደ አገር ውስጥ እንመለስና ያው የናታንያ ከተማ ከንቲባ ሚሪያም በነበረባቸው ህመም ምክንያት ያው ከዚህ ዓለም በሞት ተለይተዋል። ነፍስ ይማር። በዛሬ ዕለት የናታንያ ህዝብ ነዋሪ ምርጫ እያካሄደ ነው። ስለዚህ ጉዳይ የምታውቀው አለ ፋሲል? ይህ በአጠቃላይ ሁኔታ ስንመለከተው በሁለት ሴትዮዋ ወይዘሮዋ ከፍተኛ ፖለቲከኛ ነበሩ። ብዙ ዓመታት ያህል የናታንያን ከተማ በከንቲባነት መርተዋል። እንግዲህ በዛሬው ዕለት ምርጫ እየተካሄደ ነው። ከተወዳዳሪዎቹ መካከል እንግዲህ እሳቸውን ፈለግ የሚከተለው ወገን እሳቸውን ፈለግ እሳቸው ሲያስተዳድሩት እንደነበረው አስተዳድራለሁ ብሎ የናታንያን ህዝብ ማሳመን የሚችል ወገን ያሸንፋል የሚል አመለካከት ነው ያለኝ። አዎ ናታንያ እንግዲህ ብዙውን ጊዜ እንደምትታወቀው ብዛት ያላቸው ኢትዮጵያን ህብረተሰብ የሚኖሩባት ሀገር ነች። ብዛት ብቻ ሳይሆን ተስፋዬ በናታንያ በእስራኤል ውስጥ ከሚኖሩ ኢትዮጵያውያን በብዛት የመጀመሪያውን ቦታ የሚይዘው ከተማ ኢትዮጵያውያን ይሁዳውያን የሚኖሩበት የናታንያ ከተማ ነው። የመጀመሪያውን ቦታ ምንም እንኳን ከተማው ትልቅ ስለሆነ በተን ስለሚሉ በሚገባ ቁጥራቸው ላይ ታወቅ ይችላል እንጂ ከጥቂት ዓመታት በፊት ወጡት መረጃዎች እንደምንመለከተው ከሆነ ከ15,000 በላይ ኢትዮጵያ ይሁዳውያን በዛ ከተማ ይኖራሉ። በጣም ጥሩ። እንግዲህ ያው የነሱም ይሄ ምርጫ ለነሱም ዕጣ ፈንታ ምን ይሆናል የሚለውን እንግዲህ ከሰሞኑ እናየዋለን። ሌላ የምትጨምረው ነገር ካለ ፋሲል? ያልጠየቅኩ ጥያቄ ካለ እዚህ ላይ ለምሳሌ የናታንያ ከተማ ብንጨምረው አሁን የከተማ ከንቲባዎችን ምርጫ በማስመልከት ተስፋዬ ህብረተሰቡ እርዳታ ማግኘት የምንችለው በመጀመሪያ ደረጃ ከከተማ መዘጋጃ ቤቶች ነው። ከዛ በኋላ ነው ሀገር አቀፍ ደረጃ ላይ የሚደርሰው። ምንም እንኳን በናታንያ ቁጥራችን አንደኛ ቢሆንም ኢትዮጵያ ይሁዳውያን የሚኖርባቸው ከተሞች አንደኛ ቢሆንም ከአጠቃላይ ህዝብ ቁጥር ጋር ሲነጻጸር ተስፋዬ በጣም አነስተኛ ነው። ስለዚህ በምርጫው ብዙ የማንጸባረቅ ደረጃችን የመነመነ ነው።
ግን ሌሎች ከተሞችን በምንመለከትበት ጊዜ ቁጥራቸው በተመሳሳይና በተመጣጣኝ ሁኔታ የሚገኝባቸው ከተሞች አሉ እንደ ቅሪያት መላክ የመሳሰሉ ከተሞች። በዛ የበለጠ ደግሞ ጠንከር ብለን ወገኖቻችን የመመረጥ ዕድል ብናሰፋ እና ማሸነፍ ከቻል ማለት የሚደርሰንን መብት በሚገባ ልንተገበር እንችላለን። ይህ አንደኛው ነው። ሁለተኛ ምርጫ እየተቃረበ ብሔራዊ ምርጫ ከተማ ማዘጋጃ ቤቶች ከንቲባዎች ምርጫ አናታኒያ ምርጫ የሚካሄደው ወይዘሮ ከዚህ ዓለም በሞት ስለተለዩ ነው። ግን በ4 ዓመት አንድ ጊዜ የሚካሄደው ምርጫ እየተቃረበ ነው። ማክሲመም ህዳር መጨረሻ ላይ ይካሄዳል ተብሎ ይጠበቃል። ስለዚህ ብሔራዊ እና የዲሞክራሲ መብታችንን ለመጠበቅ ከአሁን ጀምሮ ማን ይረዳናል፣ ማን ይጠቅመናል፣ ማን ጥሩ ቦታ ያደርሰናል፣ በሀገር ውስጥ ማለት በብሔራዊ ደረጃም ሆነ በከተማ ደረጃ የትኛው ፓርቲ ይመቸናል የሚለውን አመለካከት መመርመር ቢጀመር መልካም ብዬ ነው የማስበው። በጣም ጥሩ ፋሲል፣ በእውነት ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን እመኛለሁ። ተስፋዬ በጣም አመሰግናለሁ። እንግዲህ ከኔ በኋላ ደግሞ ወታደራዊውን ጉዳይ በማስመልከት የጦር በማስመልከት መኮንን ይኖርልሃል። ፖለቲካውን በማስመልከት ደግሞ ጸጋ በሚገባ ትንከባከባለች። መልካም ቀን። በትክክል መልካም ቀን ፋሲል። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ፣ እንደምን ዋላችሁ? ጤና ይስጥልኝ። እንዴት ነው አየሩ? ትንሽ የተረጋጋ ይመስላል ኮሎኔል። አየሩ በተለየ ሁኔታ በዚህ ወር ትንሽ ከባድ ነው፣ ቀዝቃዛም ነው በጣም። ግን ክረምት ስለሆነ ሌላ አማራጭ የለንም፣ ጥሩ አድርጎ መልበስ ነው። በጣም ኮሎኔል፣ በእውነት የአየር ጸባዩን ባስመለከተ በጎላን ኮረብታ ልዩ ኃይል አለ። ያ ልዩ ኃይል እንግዲህ ልምምዱንም የሚያደርገው በበረዶ ላይ ነው። እንዴት ነው በአሁን ሰዓት? በእውነት በአሁን ሰዓት እንግዲህ የጎላን ኮረብታ በበረዶ ያው ተሸፍኗል። ኃይሉም በዛው ሁኔታ ውስጥ ሆኖ ነው እንግዲህ ድንበር የሚጠብቀው። እስኪ ስለነሱ ትንሽ እናውራና ሌላ ጥያቄ ጠይቃለሁ። እንግዲህ በጎላን ሀይት ወይም በሄርሞን በምንለው ተራራ ላይ በየዓመቱ ለ3 ወር የሚመጣ ልዩ ኃይል አለ። ይሄም ኃይል አልፒኒስት ይባላሉ። የራሳቸው የሆነ በየዓመቱ የሚለማመዱ በየዓመቱ ይህን ቦታ የሚይዙ ብቃትና ጥራት ያላቸው በተለያዩ መሳሪያዎች ከቦታ ቦታ የሚንቀሳቀሱ ግማሾቹ አቱሌ ሸለግ የሚባል አለ። ሌሎችም ግን በዛ አካባቢ እንግዲህ ያው የሳህል ሀገር ተራራ የሳህል ሀገር አይን ስለሆነ ያንን ተራራ በየዓመቱ እኒህ ልዩ ኃይሎች በተለየ ሁኔታ ከደንበኛ ወታደሮችና መደበኛ ወታደሮችና ተጠባባቂዎች ናቸው። እነዚህ በየዓመቱ የሚመጡ ቦታውን የሚያውቁ ልምድ ያላቸው አየር ጸባይ ሁኔታ መቋቋም የሚችሉና ካስፈለገ መዋጋት የሚችሉ ልዩ ልዩ መሳሪያዎች ስላላቸው በዚህ በኩል እነሱ በየዓመቱ ስለሆነ ይቋቋሙታል የሚል አቋም ነው ያለኝ። ከዛ በተረፈ በሀገሪቱ ላይ ትንሽ ብርድ ስለወረደ ሁላችንም ቀደም ሲል እንዳልኩት መጠንቀቅ አለብን። በጣም ይበርዳል። ከዚህ በተረፈ እነዚህ ወታደሮች በየዓመቱ ስለሚቀርቡ ምንም አይነት ችግር አይኖርም የሚል አቋም ነው ያለኝ። እሺ፣ በዚህ ጉዳይ እናመሰግናለን ኮሎኔል። ሌላው ከሰሞኑ በደቡብ ክፍል ትንሽ ተዘዋውሬ ነበር። ብዛት ያላቸው የውጭ ዜጎች ኃይል ይታያሉ፣ እንቅስቃሴም ያደርጋሉ፣ እንግዲህ ወጣ ብለው ይዘዋወራሉ። ይሄ ማለት እንዴት ነው? በጋዛ በኩል ያለው የኮሚቴው ሁኔታና የሁለተኛው ምዕራፍ መዘዋወር እየተቃረበ ነው። እንዴት ነው በአሁን ሰዓት ያለው ተጨባጭ ሁኔታ በጋዛ? ትክክል። እንግዲህ እንደምታውቀው ብዙሃን መረዳት ያለበት ትራምፕ የአሜሪካው ፕሬዚደንት ሁለተኛ ደረጃውን መግባት አለብን ብለው ራሳቸው ዓለም አቀፋዊ የሆነ ትልቅ ኮሚቴ አቋቁመዋል። ከዚህ ኮሚቴ ውስጥ የወሉት ሁሉንም ሀገር የእስራኤል ሀገር ስትቀበል 2 ሀገራትን ግን ተቃውሞ አቅርባለች። ይሄም የካታር ተወካዮችና የቱርክ ተወካዮች በዚህ ድርጊት ውስጥ መግባት የለባቸውም የሚል ነው። ይሄ አንደኛው ሲሆን፣ ሁለተኛው ወደ ሁለተኛ ደረጃ ለማለፍ የታገተ ወገናችን ታጋቹ አስክሬን ኢራን ግቢሊ መመለስ አለበት። ሶስተኛው እነዚህ አካላት ቱርክና ካታር ካሉበት ጠቅለል ባለ ሁኔታ
ሐማስ መሳሪያውን አይፈታም። መሳሪያውን ለመፍታት መጋቢውን ራሱን ያደራጁትን መሳሪያ የሰጡትን ኃይሎች እናንተ ይሄን ነገር ትጥቁን አስፈቱት ብሎ ማቅረብ የተሳሳተ ስለሆነ እስራኤል እንደ ሀገር ትልቅ ተቃውሞ አቅርባለች። እንደሚመስለኝ ግን ይህ ሁኔታ በዓለም አቀፍ ሁኔታ በተለይ ቶኒ ብለር የሚባሉት የድሮ የእንግሊዙ መሪ ስለሚመሩት ምንም እንኳ እስራኤል ሀገር ቅሬታ ታቅርብ እንጂ ይህ አካል ስራውን እንደሚጀምር አልጠራጠርም። በአሁኑ ሰዓት ትልቁ የእስራኤል ሀገር ተቃውሞ ቢኖርም እነዚህ አካላት ይገባሉ። በአንድ በኩል እነዚህ አካላት መግባታቸው ለእስራኤል እንግዲህ ምንም እንኳ ፈተና ቢሆንም ዞሮ እስራኤል የምትፈልገው ሊሆን ይችላል። ምክንያቱም እነዚህ አካላት ካሉበት ቱርክና ካታር ካሉበት ሐማስ ትጥቁን አይፈታም፣ ዋሻውን አይፈታም፣ የማምረቻ ቦታዎችን እና ሚሳኤሎችን አያወድምም፣ ዋሻዎቹን አያወድምም። ስለዚህ ዞሮ ምናልባት ለእስራኤል እድል እየሰጧት ነው። ምክንያቱም እስራኤል አንደኛ ይህ ከሆነ ቱርክና ካታር ካሉበት እኔ በሁለተኛ ደረጃ የነበረው ስምምነት መከላከያ ቦታውን መልቀቅ ነበረበት ከብጫ መስመሩ። ይህም ብጫ መስመርን አልለቅም የሚል ለአሜሪካ መንግስት ነገሮችን ተናግራለች፣ አስረግጣ ማለት ነው። ካታር ከገባችበት፣ ቱርክ ከገባችበት ከዚህ ኮሚቴ እኔ ነጭ ብጫ ቦታውን አልለቅም መከላከያ ባለበት ሆኖ ምናልባት ሐማስ እንዳለመታደል ሆኖ መሳሪያውን ስለማይፈታ ትጥቁን ስለማይፈታ ዋሻዎቹን ስለማያወድም እኔው ራሴ አደርገዋለሁ የሚል አባባል አለ። ትራምፕ በዚህ ተስማምተዋል። ያ ከሆነ ሐማስን እስከማውቀው ድረስ እንደ ድርጅት መሳሪያውን አይፈታም። ለእስራኤል መከላከያ እድል ይፈጥራል ገብቶ ለአንድና ለመጨረሻ ጊዜ እሱን ለመደምሰስ የሚል አቋም ነው ያለኝ። እንደምታየው መከላከያ በአሁኑ ሰዓት በየትኛው ማዕዘን አየር ጸባዩን እየተዋጋ በአራቱም ማዕዘን ዘብ ቁሟል። በተለይ ግን ያው ኢራን ለምታደርገው ዛቻ መከላከልና ካስፈለገ ማጠፋ መልስ ለመስጠት ነው። ይሄ ነው ሁኔታው ያለው እስካሁን። እንግዲህ በኮሎኔል ከደቡብ ክፍል ሳንወጣ ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በደቡብ ክፍል ተዘዋውረዋል፣ የስራ ጉብኝት አድርገዋል። ትንሽ ለየት የሚያደርገው ያው ከፍተኛ ባለስልጣናት አብረው የነበሩበት ጉብኝት ነው። የመከላከያ ሚኒስትር እንዲሁም የሀገር ውስጥ የደህንነት ሻባክ እሳቸውም ነበሩ። እንግዲህ ከጉብኝታቸው በኋላ የጥምር ኃይል ለመፍጠር ፍቃድ ሰጥተዋል። ማለት እንግዲህ ያንን አካባቢ ባለው ተጨባጭ ሁኔታ በመሳሪያ መዘዋወር በግብጽ ድንበር ላይ በሚደረገው እንቅስቃሴ ባስመለከተ ያንን አካባቢ ይሄ ጥምር ኃይል አንድ ላይ አብሮ እንዲሰራ ትዕዛዝ ሰጥተዋል። ያው የጦር ኃይሎች የፖሊስ ሰራዊትና የሻባክ ይሄ ሁኔታ እንዴት ነው የደቡብን ክፍል ትንሽ ለየት ያለ መንገዱ ለየት የሚያደርገው ወይም ደግሞ ምን አይነት ውጤቶች ይኖራሉ ብለው ያስባሉ ኮሎኔል? ትልቁ ፈተና ለእስራኤል በአሁኑ ሰዓት ከግብጽ ወደ እስራኤል የሚገባው በአየር ተንሻፋፊ ቁሳቁሶች ከግብጽ ወደ እስራኤል የሚገቡ መሳሪያዎች አሉ። ይህ መሳሪያ አንደኛ ይህ መሳሪያ አዛ መድረስ ይችላል። አዛ መልሶ ማደራጀትና መቋቋም ይችላሉ። ምክንያቱም ጢርት ለደርሲ ወምራፍ የሚባለው በእኛ እጅ ስላለ ማስተላለፍ የሚችሉት በአየር ብቻ ነው። ሁለተኛ በዛ በኩል የሚገባው መሳሪያ ዞሮ የሚጎዳው ከበዴዎች ጋር በመነጋገር ግብጽ ያሉት በዴዎችና ከኛ ሀገር ያሉት በዴዎች በመነጋገር በተለያየ አውታር ይህን መሳሪያ ተቀብሎ ወደ እስራኤል አስገብቶ በተለይ እስራኤልን ሕዝብ ለመጉዳት እና አልፎ ተርፎም አንዳንድ የማይገቡ ድርጊቶችን ወይም ኢራፋኻ የምንላቸው ፕሌሊ የምንላቸው ስለሚያጠናክር ይህም ሁኔታ በጋድ ስለታየ ጠቅላይ ሚኒስትሩ አንተ እንዳልከው ብዙ አካላትን ወስደው አንድ ላይ ሆነው የሚሰሩ በተለይ ለመጀመሪያ ጊዜ ይሄ ደህንነቱ የሻባኩ ክፍል መሳሪያም ስላለው አቅምም ስላለው ጉልበት ስላለው ይሄን ነገር እዛው ላይ ይዞ ኢንቨስቲጌት ወይም ምርመራ አድርጎ ከየት እንደመጣ የት እንደደረሰ
አንደኛ መሳሪያውን ለመቀማትና ለማውደም ነው። ሁለተኛ ተቀባዮችን ይዞ በቀጥታ ፍርድ ለማቅረብ ነው። ይህን ነገር ለመቀነስ ሲባል መንግስት በተለይ ጠቅላይ ሚኒስትሩ ይህን ችግር ስላለባቸው ወደዚያ ወስደዋል። ይህ ድርጊት በነገራችን ላይ ያ መሳሪያ ዞሮ ዞሮ በአንዳንድ ኬላዎች ላይ እያለፈ ወደ ይሁዳ በሰማሪያ በኩል ወደ ሄብሮን በኩል እየገባ ዞሮ ዞሮ የሚጎዳው የእኛን ህዝቦች የእኛን ሰፈሮች ስለሆነ ይህን ነገር ለመቋቋም ሲባል ይህ ነገር ተቋቁሟል። እንደሚመስለኝ ከሆነ ዘግይተው ነው ያደረጉት። ይህ ቀደም ሲል እናውቀዋለን፣ ግን እስካሁን ስንታገል የነበረው በአዛ ውስጥ የነበሩት ቴሮሪስት ስለሆነ ሌላ መንገድ ስለሌላቸው በዚህ መንገድ ማስገባት ስለፈለጉ ይህ አካል መቋቋሙ ተገቢ ነው። ውጤትም እንደሚኖረው አልጠራጠርም። እሺ አሁን ወደ ሱሪያ ወደ ሌላ ግዛት እንሂድና በሱሪያ በእውነት ከሰሞኑ እንዲያውም በዛሬው ዕለት ከአሜሪካ አንዳንድ የማስጠንቀቂያ ሁኔታዎችም ተሰምተዋል። ሱሪያ ባልሆነ መንገድ ያው ኩርዲስታኖችን የመጨፍጨፍ ሁኔታ የሚወጡ ብዙ ዘገባዎች አሉ። እስራኤል በዚህ ጉዳይ ላይ ምን አቋም አላት ኮሎኔል? እስካሁን የአልጁሊያኒ ነገር ግልጽም አይደለም፣ እንደኔው ግልጽ አይደለም። በአንድ በኩል ሰላም እፈልጋለሁ እያሉ ከእስራኤል ባለስልጣናት ጋር በኤሮፕ እየተገናኙ፣ በሌላ በኩል በሳቸው በሰሜን ሱሪያ የሚገኙ ኩርዲዎችን በወታደሮቻቸው እያስጨፈጨፉና እያስገደሉ ነው። አልጁሊያኒ እንደ መንግስት ራሱ የሆነ ውስጣዊ ችግር አለበት እናውቃለን። ቀደም ሲልም የእስራኤል መንግስት ይህን ነገር ጠንቅቆ ያውቃል። ብዙ ሰዎች ብዙ ቡድኖች ሱሪያ ውስጥ አልጁሊያንን የማይፈልጉት አሉ። እሱም ዞሮ በአሜሪካ ልዩ ተላላኪ ልዩ መልእክተኛ ትልቅ ወቀሳ ቀርቦበታል። እስራኤል በአሁኑ ሰዓት ያው የእሷ ፍላጎት በዛ አካባቢ በተለይ ሀራህ ድሩዝ በሚባለው ወይም የድሩዝ ተራራ በሚባለው ያሉትን ድሩዞች የአልጁሊያኒ ወታደራዊ አካል ጉዳት እንዳያደርስባቸውና ከያዝነባቸው ቦታዎች ሱሪያ ውስጥ ከምንገኝባቸው ቦታዎች በተለይ በሰሜን እንዴት ነው ጎላን ሀይት በምንለው በተርኮሚያ እንዲሁም በሄርሞን ተራራ ላይ ያለውን በእጃችን እንዳደረግነ በተለያዩ መሳሪያዎችና ካሜራዎች ነገሮችን መቆጣጠር እንጂ እስካሁን እስራኤል ያው አንዳንድ ሲንቀሳቀሱ አንድ ቴሮሪስቶች ልክ ሊባኖን እንደምናደርገው በዛም በኩል ይደረጋል። ባለፈው ሳምንት ትልቅ የሆነ የፋብሪካ ቦታ ተገኝቶ እሱንም አውድማለች። ልክ እንደ ሊባኖን ይሄንም ድርጊት እየተፈጠረ ነው በሱሪያ። በአሁኑ ሰዓት ሁሉ የመንግስትም በተለይ የመከላከያ ትልቅ ትኩረት ደጋግሜ የምልህ ያለው ነባራዊ ሁኔታ ስታየው የኢራኑ ሁኔታ ትልቅ ጥንቃቄ ተደርጎበታል። የሚጠበቀው እሱ ነው። ምናልባት አሜሪካ ሰሞኑን እንግዲህ ሰላማዊ ድርድር ካልቀረበችና ኢራን እጇን እስካልሰጠች ድረስ ለድርድር ጦርነቱ የሚቀር መስሎ አይታየኝም። አሜሪካ መሳሪያዎቿን እያቀረበች ነው። ትልልቅ መርከቦቿን ወደ መካከለኛው ምስራቅ እያገባች ነው። ያ ከሆነ የአያቶላው መንግስት የኢራኑ መንግስት የሚያደርገው ድርጊት ተቀባይነት ስለሌለው የኢራን ህዝብ ተጠምቶ ተርቦ ተቸግሮ እየተገደለ እየተሰቀለ ስለሆነ የአሜሪካ መንግስት ይህን ተቃውሟል። በዛ በኩል ምናልባት ጦርነት ሊከፈት ይችላል። ጦርነት ከተከፈተ የአያቶላው መንግስት እንዳሉት ራሳቸው የመጀመሪያ ተጎጂ የምትሆነው እስራኤል ናት። ወደ እስራኤል መተኮሳቸው አይቀርም። የቀሩትን ሚሳይሎች ለመጨረስ ሲባልና እስራኤልን ለመጉዳት ያን ለመከላከል ግን ትላንትም የኤታማዦር ሹሙ በደህንነቱ እዝ ገብተው ትልቅ ኢንፎርሜሽን አስተላልፈዋል። መከላከያ ጠቅለል ባለ ሁኔታ ሙሉ ዝግጅት አድርጓል። ግን እንግዲህ ከዝግጅት በላይ ኤታማዦር ሹሙ ጠቅላይ ሚኒስትሩም ለኢራኑ መንግስት ትልቅ ማስጠንቀቂያ ሰጥተዋል። ኦይ ባቦይ ምንም አይነት ትንኮሳ ካደረጋችሁ እስካሁን ያልተጠቀምንባቸው ልዩ መሳሪያዎች ኢራንን የማውደም ችሎታ አለን የሚል አባባል አላቸው። እንግዲህ ሰላም ይብጣ፣ ሰላም ይብረድ፣ ሰላም ያስፈልጋል ሁሉም ሀገር ነው ምለው። ካልሆነ ግን ራሳችን በራሳችን መቋቋም አለብን የሚል አቋም አለን። እንግዲህ ያው ኮሎኔል እንዳሉት በእውነት ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራን ትንኮሳ ካደረገች እንዳልነበረች የሚሆን ሁኔታ በእውነት ንግግር ተናግረዋል።
ኮሎኔል እንግዲህ በእውነት ስለሰጡን ትንተና በጣም እያመሰገንን መልካም ቀን እመኛለሁ። ስለነበረን ቆይታም አመሰግናለሁ ኮሎኔል። እኔም በጣም አመሰግናለሁ ተስፋዬ። ደህና ቆዩልኝ። መልካም ቀን ይሁንልዎት ኮሎኔል። በጣም ቅዝቃዜው ይሰማል። ዶክተር እንግዲህ እስቲ ውይይታችንን ዛሬ ማታ በረሆቦት ከተማ የሚደረግ የሊኩድ ፓርቲን ባስመለከተ አንዳንድ ውይይት ስብሰባዎች ጉባኤ ይደረጋል ተብሎ እየተጠበቀ ነው። በተለያዩ የማህበራዊ ሚዲያ ላይ ያየሁትም ጉዳይ ነው። እዛ ቦታ ላይ አንቺም ትገኛለሽ ዶክተር? በጣም ጥሩ ጥያቄ ነው አቶ ተስፋዬ የጠየቀኝ። አንዳንድ ሰዎችም እየደወሉ ይጠይቁኛል። በመጀመሪያ ደረጃ በዛሬው ቀን በረሆቦት ከተማ የሊኩድ ፓርቲ ጉባኤ የለም። የሊኩድ ፓርቲ ጉባኤ በሚኖርበት ሰዓት የከተማዋ የሊኩድ ፓርቲ ተወካይ ያውቃል። ከዛ ለኛ ለክነሴት አባላት ለሚኒስትሩ ይነገራል። በአጠቃላይ ፓርቲያችን ሊኩድ ማወቅ አለበት። ስለዚህ የሊኩድ ፓርቲ ዛሬ ምሽት ጉባኤ የለውም በረሆቦት ከተማ። እኔም በጉባኤው ላይ አልሳተፍም። ለምን? በጉባኤው ላይም እኔን የሚመለከት ጥሪ ስሜ ያለበትኝ የጥሪ ወረቀት የለም። የሊኩድ ጉባኤ የለም። በአጠቃላይ አቶ ተስፋዬ ህዝቡንን በትክክል ለማስረዳት የምፈልገው አንድ ጉዳይ አለ። ይሄው እንዲህ አይነት ጥሪ በሚዘጋጁበት ሰዓት የፖለቲካው ፓርቲ ሊኩድ ማወቅ አለበት። በሊኩድ ስም ከሆነ እዛ ላይ የሚወጣው ወረቀት ጥሪ ወረቀት ላይ የሊኩድ የፓርቲው ስም መቀመጥ አለበት። ከዛ በተጨማሪ በፓርቲው በዛ ስነስርዓት ላይ የሚሳተፉ ሰዎች ስም ዝርዝር መቀመጥ አለበት። ያ እስካልሆነ ድረስ ያ እስካልተቀመጠ ድረስ በጣም አስቸጋሪ ነው። ለምን? ማነው በዚህ የሚመጣው? በአንድ ፓርቲ ላይ መሪ አለ፣ በፓርቲው ላይ የየከተማው ተወካይ አለ፣ የፓርቲው የክነሴት አባላት አሉ። ስለዚህ ጠቅላይ ሚኒስትሩ ሊመጡ ናቸው፣ 80% ሊመጡ ይችላሉ፣ አይችሉም፣ ሚኒስትሮች ሊመጡ ይችላሉ፣ የክነሴት አባላት ሊመጡ ይችላሉ የሚለው አይሰራም። የህዝብ ተመራጭ አንድ ቦታ በሚሄድበት ሰዓት ስሙ በይፋ መቅረብ አለበት። ከዛ በፊት ያ የፖለቲካ ሰው ወደዛ ቦታ በሚሄድበት ሰዓት አስቀድሞ ከከተማዋ የፓርቲ ተወካይ ጋር ተወያይቶ የሚመጣ ከሆነ ስሙ በጥሪ ወረቀት ላይ ተቀምጦ ከዛም በተጨማሪ በጥሪ ወረቀት ስሙ መቀመጥ ብቻ ሳይሆን በሙሉ ሁሉም የፓርቲው አባላት እንዲያውቁት ይሆናል። ስለዚህ በዛሬው ቀን በረሆቦት ከተማ የሊኩድ ፓርቲ ጉባኤ ወይም ስብሰባ የለንም። የጥሪ ወረቀቱም አላየሁም። እኔም በጥሪ ወረቀት ላይ ስሜ የለም። ጠቅላይ ሚኒስትሩም አይመጡም እና አንዳንድ ጊዜ ትክክል መናገር ያስፈልጋል። የተሳሳተ መልእክት ማስተላለፍ ግራ ያጋባል። አንዳንድ ሰዎች እየደወሉ ጠይቀውኛል። ስለዚህ ዛሬ የሊኩድ ፓርቲ ጉባኤ የለም። ሌላ ጉባኤ ሊኖር ይችላል፣ የግል ሊኖር ይችላል። ያ ዲሞክራሲ ሀገር ነው ያለንበት። የፓርቲያችን ግን እኔ በፓርቲው ያለው ሰው ነኝ። እንደምታውቁት የሊኩድ ፓርቲ ወክዬ ነው ክነሴት ያለሁት። ጠቅላይ ሚኒስትራችንም ዛሬ አይመጡም። የፓርቲውም ተወካይ የሆኑት የረሆቦት ከተማ የከተማዋ የሊኩድ ፓርቲ ተወካይም በዚህ ጉዳይ ላይ የማያውቁ መሆናቸውን በግልጽ ነግረውኛል እና የሊኩድ ፓርቲ ጉባኤ የለም በዛሬው ቀን ወገኖቼ። ይሄን ነው መግለጽ የምፈልገው። እሺ እንግዲህ ይሄን ካልን በኋላ በእውነት በትላንትናው ዕለት የጠቅላይ ሚኒስትር ቢንያሚን ኔታንያሁ በክኔሴት ተገኝተው ያው ንግግር አድርገዋል። እዛ ንግግር ላይ ትንሽ ለየት ባለ መልኩ በደቡብ ክፍል የስራ ጉብኝታቸውን በሰፊው እንዳካሄዱና የደቡብ ክፍል ከዚህ አልፎ እስከዛሬ ድረስ እንግዲህ እስራኤል ከተመሰረተች ጀምሮ እስካሁን ድረስ እንደዚህ አይነት ሰፊ ፕሮግራም አልወጣም የሚል ንግግር ተናግረዋል። ከሰሞኑ እንግዲህ የልማትና የግንባታ ሁኔታዎች ይካሄዳሉ የሚል ንግግር ተናግረዋል። እስኪ ይህችንም ለህብረተሰቡ ያው በአማርኛ ደግሞ ለመተርጎም ያህል ብዬ ነው። ይሄንን ንግግር እንዴት አገኘሽው? በጣም ጥሩ። በትላንትናው ዕለት በክነሴት 40 የክነሴት አባላት ከ120 40 ከፈረሙ ለሚቀርበው ጥያቄ ጠቅላይ ሚኒስትሩ ተገኝተው መልስ መስጠት አለባቸው። 40 የሚፈርሙት ማን ናቸው? የተቀናቃኝ የፖለቲካ ፓርቲዎች ናቸው። እነሱ በፈረሙት መሰረት ጠቅላይ ሚኒስትራችን በትላንትናው ዕለት ተገኝተው የነሱን ንግግርና ጥያቄ ከሰሙ በኋላ መልስ ሰጥተዋል። አርስቱ የነበረው ምንድነው? የእስራኤል ዜጋ የሆኑ በአረቦች ላይ ብዙ የእርስ በርስ መጋደል እያየን ነው። ብዙውን ጊዜ ግድያው የሚካሄደው በወንጀለኞች ነው።
ወንጀለኞች ስንል በተለያዩ አደገኛ ዕፅ በመሸጥ በመሳሰሉት የጦር መሳሪያ በመሸጥ በመሳሰሉት የሚሳተፉ የእርስ በርስ ግጭት በብዙ መቶ የሚቆጠሩ የእስራኤል ዜጋ የሆኑ አረቦች ሰላማዊ ዜጎች ህይወታቸው ጠፍቷል እና በዚህ ጉዳይ ነው። ሌላው ሁለተኛው ደግሞ የደቡቡ ክፍል ኔጌቭ የምንለው የእስራኤል ትልቁ መሬት ነው። እስራኤል ሀገራችን መሬቷ ጠባብ ነው። ነገር ግን ከመሬቷ 1/3 የሚገኘው በደቡቡ ክፍል ኔጌቭ የምንለው ነው። በዛ አካባቢ የሚኖሩት ድንኳን ጥለው የበደዊ ማህበረሰብ ወይም ጎሳ ሰዎች አሉ። ድንኳን ጥለው በዛ አካባቢ ይኖራሉ። በብዙ የወንጀል ድርጊቶች ይሳተፋሉ። በአካባቢው አንድ ነገርን ለማከናወን በጉልበት ገንዘብ ለነሱ መክፈል ሁሉ አለ። ይሄ ሁኔታ ብዙ ጊዜ እርምጃ ባለመወሰዱ በጣም እያደገ እየተስፋፋ መጥቶ አገራችን አደጋ ላይ እየጣላት ነው። ስለዚህ ጠቅላይ ሚኒስትራችን ያሉት ምንድነው? በቦታው ሚደጎምኝተው ተመልክተዋል። ሁሉ ነገር ጠንካራ የሆነ ኃይል ማስገባት ያስፈልጋል። ወንጀለኞች እርስ በርሳቸው የሚጋደሉት የጦር መሳሪያ የሚያስገቡት ከሽብር ፈጣሪዎች ተለይቶ አይታይም እና እርምጃ እንወስዳለን። እንደገና በደቡቡ ክፍል ያለውን ያናኗር ሁኔታ እንቀይረዋለን። ማለትም በአካባቢው ቁጥጥር በተሞላበት ሁኔታ ግንባታዎች ይካሄዱ። ብዙ ጊዜ ምንድነው የሚያደርጉት እነዚህ ዘላኖች በደዊ ሌሎቹ ያለ ፈቃድ ነው ቤት የሚሰሩት። ማንኛውም ሰው ያለ ፈቃድ ቤት መስራት አይችልም። እንኳን ይቅርና ቤት መስራት ትንሽ እንኳን በረንዳ ሰፋ አድርጎ ለመስራት ፈቃድ ያስፈልጋል። ከመዘጋጃ ቤቱ በአጠቃላይ ፈቃድ ያስፈልጋል እና ያ ቦታ ለማስፋት በርካታ ቤቶችን ለመገንባት ወጣቶቹ በዛ አካባቢ ሄደው እንዲኖሩ ለማድረግ በተለይ በእስራኤል ውትድርና ያገለገሉ በማገልገል ላይ የሚገኙ ተጣባቂ ወታደሮች ሚሊየም የምንለው እና በዚህ ጉዳይ ላይ ጠንካራ እርምጃ እንደሚወሰድ ነው ጠቅላይ ሚኒስትራችን የተናገሩት። በእውነትም ተገቢ ነው። በአሁኑ ሰዓት የደቡቡ ክፍል በተለይ እነዚህ በደዌ የምንላቸው የጦር መሳሪያ በደቡብ ድንበር በኩል ያስገባሉ። ከዛም ደግሞ ከእስራኤል ጦር ሰፈሮችም ጦር መሳሪያ ይሰርቃሉ። አደገኛ ዕፅ በመሸጥ ብዙ ወንጀሎች ይፈጸማሉና ይሄንን መቆጣጠር ይኖርብናል። ትልቁ የውጭ ጠላት ሳይሆን የውስጡን ጭምር መቆጣጠር መቻል አለብን። በጣም አመሰግናለሁ በዚህ ጉዳይ ላይ። ሌላው አርዕስት መጠየቅ የምፈልገው ያሳለፍነው እሁድ የህፃን ሃይማኖትን ባስመለከተ ቴል አቪቭ ሰላማዊ ሰልፍ ተደርጎ እዛም ተገኝተሻል፣ ንግግርም አድርገሻል። ከነበሩ ተሳታፊዎች ውስጥም አንዳንድ ጥያቄዎች የተነሳው እንዴት ነው የደረሰ ፖሊስ ይሄን ያህል ሰርቷል የሚል አንዳንድ ጥያቄዎችም ተነስተዋል። እስኪ ጠቅለል ባለ መልኩ በእውነት እንዴት አየሽው? እኛም ከዚህ የምንጠይቀው ይሄ ጉዳይ ወዴት ደረሰ ነው ዶክተር? በመጀመሪያ ደረጃ በእውነት የዚች ልጅ ሁኔታ እንቅልፍ የሚነሳ ነው። ሃይማኖት ካሳው እስካልተመለሰች ድረስ እስካላገኘናት ድረስ በእውነት አርፈ መቀመጥ የለብንም። እንግዲህ የሚቀጥለው ወር 2 ዓመት ሊሆን ነው ከተጠለፈች። እኔ ጠፋች ማለት ይከብደኛል። ለምን ጠፍታለች ማለት ራሷ ዝም ብላ ተጣልታ ኩርፋ ኮብልላ ሄደች ነው በእኔ አመለካከት። ተጠለፈች ግን ከመኖሪያ ቦታዋ የ9 ዓመት ልጅ በጉልበት ነው የተወሰደችው ተጠልፋ እና ይህች ልጅ ከተጠለፈች 2 ዓመት እየሆነ ነው። በዚህ ጉዳይ ላይ ብዙ እንቅስቃሴዎችን አድርገናል። እኔ በክነሴት አባልነት ማድረግ የሚገባኝ በፓርላማ በክነሴት ንግግር በትላንትናው ዕለትም ንግግር አድርጌያለሁ ስለሷ። ከትላንት ወዲያ ቴል አቪቭ አቢማ እዛ መድረክ ላይ ንግግር ባደርግም ትላንትና ክነሴት በመላእክተ ጉባኤው ላይ ያሰማሁት ንግግር ለምን አላየኋችሁም የክነሴት አባላትን የሚል ነው። ከዛ በተጨማሪ በክነሴት የተለያዩ ኮሚቴዎች ውይይት ተካሂዷል። ግልጽ የሆነ ውይይት አለ፣ ሚስጥራዊ ውይይት አለ። ግልጽ በሆነ ውይይት ላይ ዋናው ትልቁ ነገር እውቅና እንዲያገኝ ብዙ ሰው እንዲያውቅ ስለ ሃይማኖት ብዙ እስራኤል ህዝብ አልሰማም። የእሷ ፎቶግራፍ በየቦታው አናየውም። ይሄ ነው ሚስጥራዊ በሆነው ውይይት ላይ ግን የምርመራው ሁኔታ በተመለከተ ምን ላይ ደረሰ የሚለውን ያንን ጠለቅ ብለን እንጠይቃለን እና መቼም እንደምታውቁት አቶ ተስፋዬ ወይም ተመልካቾች አድማጮች እንደምታውቁት ሚስጥር የሆነበት ጉዳይ እንዳይወጣ ስለሆነ በዚህ ጉዳይ ላይ በዝርዝር መናገር አልፈልግም። ነገር ግን ሁለት የነበረው ከአሁን በፊት ካየሁትኝ የሰው ቁጥር ጥቂት ጨመር ብሏል። ባለፈው ጊዜ በነሐሴ ወር ነሐሴ 31 ቀን በነበረው ላይ 20 ሚሊዮን ሰዎች ብቻ ነው የነበርነው። አሁን ግን ትንሽ ሰው ጨመር ብሎ ታይቷል። ያም ሆኖ በቂ አይደለም። የኛ አንዳንዶቹ የመጡ ነበሩ ብዙን ከፖለቲካ ጋር ማያያዝ የሚፈልጉ አሉ። ይሄ አደገኛ ነው። የሃይማኖት ካሳው ጉዳይ የፖለቲካ አይደለም። በሁለተኛ ደረጃ በሃይማኖት ካሳው ዙሪያ የሚካሄደውን ማንኛውንም እንቅስቃሴ ያለ ወላጆች ተሳትፎ መሆን የለበትም። ያለ ወላጆች ፈቃድ መሆን የለበትም። አንዳንዶቹ የሚናገሩትን ስሰማ የወላጆችን ሁኔታ ትኩረት አይሰጡበትም።
የሷን ሁኔታ እንደ ትልቅ ምልክት ወስደው የተለያዩ የራሳቸውን ስሜት በማውጣት እንቅስቃሴ ማድረግ የሚፈልጉ አሉ። ያ ሊሆን አይችልም። እናት አባት የወለዷት አሉ፣ ቤተሰብ አለ። ማንኛውም ነገር ከቤተሰብ ጋር ሆኖ ነው እንቅስቃሴ መሆን ያለበት። ለወደፊቱ በዚህ እንቅስቃሴም የበለጠ ሰው እንደሚመጣ ተስፋ አደርጋለሁ። እሁድ ዕለት በተመለከትኩት አንዳንድ ወጣቶችን አይቻለሁ ካሁን በፊት ያላየኋቸውን። ጥሩ ነው መምጣታቸው። ለወደፊቱም ይቀጥሉበት። በእኔ በኩል ማድረግ የሚገባኝን አደርጋለሁ፣ መከታተል የሚገባኝን እከታተላለሁ። እሷን እስካላገኘን ድረስ እስካሁን ድረስ እንደው ይሄን አድርጌያለሁ ማለትም ደስ አይልም። ለምን ማግኘት አለብን። በትክክል አመሰግናለሁ ዶክተር። ሌላው ለከፍተኛ ደረጃ ተማሪዎች ስቱደንቶች በዛሬው ምሽት ኬረን ኢኖር በሚለው ድርጅት ለየት ባለመልኩ አንቺም ትሳተፊያለሽ። የእርዳታ መልክ እስቲ ስለ ኬረን ኢኖር በመጀመሪያ አስረጅንና ምሽቱ ምንድነው? ለምንስ ነው የሚካሄደው? በጣም ጥሩ ጥያቄ። ኬረን ሃናን ኢኖር ታሪኩን ልግለጽላችሁ። ሃናን ኢኖር ማለት የእስራኤል አምባሳደር የነበረ ነው። በንጉሱ ዘመን በኃይለ ሥላሴ ጊዜ አምባሳደር ሆነው ኬረን ኢኖር እንደ አውሮፓን ዘመን አቆጣጠር ከ1971 እስከ 1974 ዓ.ም አገልግለዋል። አምባሳደር ሃናን ኢኖር ከኢትዮጵያ የተባረሩበት ዋናው ምክንያት የዮም ኪፑር ወይም ያስተሰሪው ቀን ጦርነት እንዳበቃ የአፍሪካ አንድነት ድርጅት ምን ውሳኔ ያስተላለፈ? የአፍሪካ አንድነት ድርጅት አባል የሆነችው ግብፅን እስራኤል ተዋግታለች በማለት ለግብፅ በማድላት ወይም ደግሞ አባል ስለሆነች የእስራኤል ኤምባሲ ከአፍሪካ ምድር ይውጡ ተባለና ሃናን ኢኖርን ኃይለ ሥላሴ አሰናበቱ። ሁሉም የአፍሪካ ሀገራት ኃይለ ሥላሴ ሃናን ኢኖርን ባሰናበቱ ከአራት ወር በኋላ ከስልጣን ወረዱ። እንደውም አንዳንድ ጠበብቶች ሲናገሩ በተለይ የጸጥታ ጉዳይ ባለሙያዎች እስራኤል ጋር የነበረው ዲፕሎማሲ ግንኙነት ባይቋረጥ ኖሮ ኃይለ ሥላሴ ከስልጣናቸው ከዙፋናቸው አይወርዱም ነበር ይባላል። እና ሃናን ከዛ በኋላ በተለያዩ ሀገራት አምባሳደር ሆኖ አገልግሏል። የእስራኤል አምባሳደር በ1994 ዓ.ም እንደ አውሮፓውያን ዘመን አቆጣጠር የዛሬ 32 ዓመት ከዚህ ዓለም በሞት ተለየ። በሞት በተለየበት ሰዓት ሚስቱና ጓደኞቹ ምን አሉ? ምን እናድርግ በሱ ስም ሲባል የኢትዮጵያ ቤተ እስራኤሎችን በጣም ነው የሚወደው ሃናን። ስለዚህ በከፍተኛ ትምህርት ተቋም እድገት እንዲያገኙ የሆነ እርዳታ እንስጥ ማለት ባለቤትየዋ በግላቸው ድርጅት አቋቁመው ለተማሪዎች ሚልጋ ሰጡ እና በዛ ዘመን የኛ ተማሪ ቁጥር ዩኒቨርሲቲ ቁጥሩ ብዙ አይደለም፣ ጥቂት ነው። የመጀመሪያ ዲግሪ አለ፣ የሁለተኛ ዲግሪ። በዛ ጊዜ የመጀመሪያ ዲግሪ የሚማር ሰው መንግስት ይከፍለው ነበር። አሁን የኛ ወገኖች እንዳቋረጡት ሳይሆን ሁሉም ይቀበል ነበርና ሁላችንም ተቀብለን ነው የተማርነው የመጀመሪያ ዲግሪ። የሁለተኛ ዲግሪ ሃናን ኢኖር ባለቤትየዋ ነፍሳቸውን ይማር ሳራ ኢኖር ይባላሉ። ለሁለተኛ ዲግሪ ለተማሪዎች ያኔ መንግስት ስለማይከፍለን እሳቸው ይረዱ ነበር። ሙሉ ባይሆንም ጥቂት ይረዱ ነበርና እኔ ራሴ ሁለተኛ ዲግሪን ማስተሬን ስማር ከዚህ ድርጅት እርዳታ አግኝቻለሁ እና ከዛ በኋላ የድርጅት እያደገ መጣ። እኔ የዚህ ድርጅት የአመራር ኮሚቴው አባል ነበርኩ። አብዛኛዎቹ በዚህ አባል የነበሩትኝ አምባሳደር ሆነው ያገለገሉ ጡረታ ያወጡ፣ የፍርድ ቤት ዳኛ የነበሩ ጡረታ ያወጡ፣ በእስራኤል የመረጃ ድርጅት የሰሩ ጡረታ ያወጡ ናቸው እና እኔም አባል ነበርኩ። ከዛ በኋላ ከአባልነት አልፎ እኔ ሊቀመንበር ነበርኩ። ሊቀመንበር ሁኜ እስካለፈው 3 ዓመት ክነሴት እስከገባሁበት ድረስ አገልግያለሁ። ያ በበጎ ፈቃደኝነት ነው፣ በደሞዝ አይደለም። በራሳችን ሁላችን በበጎ ፈቃደኝነት ነው ይሄንን ሁኔታ ስናንቀሳቀስ ቆይተናል። በየአመቱ ለብዙ ተማሪዎች ሚልጋ ወይም ስኮላርሺፕ ስንሰጥ ቆይተናል። ባለፈው 3 ዓመት ክነሴት ስገባ ከሊቀመንበርነት ለቀቅኩ። የለቀቅኩበት ምክንያት አንድ የክነሴት ወይም የፓርላማ አባል በተለያዩ ድርጅቶች ይቅርና ሊቀመንበር አባል ሆኖ ማገልገል ስለማይችል ከዚህ ድርጅት ከሊቀመንበርነት ወጥቻለሁ። በየአመቱ ለተማሪዎች ሚልጋ እርዳታ ይሰጣል። ዛሬ ምሽት ለ450 ተማሪዎች ሚልጋ ይሰጣል። በቴል አቪቭ ዩኒቨርሲቲ ነው ስነ ስርዓቱ የሚካሄደው። በየአመቱ በአጠቃላይ ይህ ድርጅት ከተቋቋመበት ጊዜ አንስቶ 6000 ስኮላርሺፕ ተሰጥቷል፣ ሚልጎት ተሰጥቷል እና በጣም ደስ የሚል በአሁኑ ሰዓት ሴትዮዋም ሳራ ኢኖር ሞተዋል። ከሞቱ 10 ዓመት ሆኗል። ልጃቸው አሞስ፣ ሌላዋ ልጃቸው ያኤል እነዚህ በመቀጠል ይሄንን እንቅስቃሴ ያደርጋሉ። ለኛ ልጆች
ሙሉ በሙሉ የትምህርት ክፍያ ባይሰጥም ሞራል ይሰጣል፣ ያነቃቃል፣ ትንሽም ይደጉማል። በአሁኑ ሰዓት የኛ ህብረተሰብ ወጣቱ ትውልድ የተጎዳው በመንግስት ይሰጥ የነበረውን የትምህርት ገንዘብ የራሳችን ወገኖች ስላስቀሩት ነው። ብዙ ተነጋግረናል ስለዚህ ወገኖች እና ዛሬ ምሽት በቴል አቪቭ ዩኒቨርሲቲ ስነ ስርዓት አለ። በስነ ስርዓቱ እሳተፋለሁ። በጣም የማደንቃቸው ሰዎች ናቸው። በዚህ ላይ ብዙ አመት ነው ድርጅቱ ከተቋቋመ 32 አመት ነው። ከ1994 ዓመተ ምህረት አንስቶ ብዙ በእስራኤል የምንገኝ ቤተ እስራኤሎች የዲግሪ ከአንደኛ ዲግሪ በኋላ ሁለተኛ ዲግሪ ሌሎችም ደግሞ እድሜያቸው ዘጌት ብሎ የጀመሩ የመጀመሪያ ዲግሪ ብዙ ሰዎች እርዳታ ያገኙት ከዚህ ድርጅት ነው። ይህ ድርጅት ተጨማሪ ነበር የሚሰጠው መንግስት ከሚሰጠው ወይም መንግስት ለማይከፍላቸው ነበር። አሁን ግን አብዛኛው እዚህ የተወለዱት ስለቀረባቸው ብዙ ሰዎች በዚህ ድርጅት እርዳታ ለመጠየቅ ያቀርባሉ። ግን ገንዘቡ አቶ ተስፋዬ በቂ አይደለም። የመንግስት ገንዘብ ሲሆን ሁሉም ነው የሚቀበለው። የመንግስት ካልሆነ ግን ታውቃለህ ድርጅቱ ለተወሰኑ ነው የሚሰጠው። ዛሬ ምሽት ለ450 ተማሪዎች ይሰጣል። በዚህ አጋጣሚ በዛሬው ምሽት በሚሰጠው ሚልጋ ላይ በውትድርና በዚህ ጦርነት የሞቱብን በእነሱ በጀግና ወታደሮች ስምን ስኮላርሺፕ ወይም ሚልጋ ይሰጣል በእያንዳንዳቸው ስም ዛሬ። በጣም ጥሩ ነው። በጣም በእውነት ነፍሳቸውን ይማር እያልን በመጀመሪያ በእውነት ሰስጠሽን ትንተና እናመሰግናለን ዶክተር። ሌላው እንግዲህ ባለችን 1 ደቂቃ ተኩል ጊዜ በሊኩድ ባለው የዚህ ዓመት ምርጫ ላይ በሊኩድ ፓርቲ በአሁን ሰዓት እንቅስቃሴው እንዴት ነው ዶክተር? ይህ እንግዲህ እየተሟሟቀ ነው። ሊኩድ እንደሚታወቀው ዲሞክራሲ ፓርቲ ነው ከሌላው ፓርቲዎች። ለምን ነው ዲሞክራሲ ያሉ? አባላት አሉት። በሊኩድ አባል ሚትፓክዲም የምንለው አባል የሆኑትን ቅድመ ምርጫ አለ። ከምርጫው በፊት ፕራይመሪስ የሚባል በዛ ፕራይመሪስ ላይ ይካሄዳል። ፕራይመሪሱ ህግና ደንብ አለው። በፕራይመሪሱ የሚወዳደር ማንኛውም ሰው መወዳደር ይችላል። የሊኩድ አባል ያልሆነ መወዳደር አይችልም። አባል የሆነ ብቻ በየአመቱ መዋጫውን የሚከፍል ይወዳደራል። መምረጥም የሚችለው ለቅድመ ምርጫው በፕራይመሪስ አባል የሆነ ብቻ ነው። አባል ብቻ ሳይሆን ቢያንስ በአባልነት 1 አመት ከ4 ወር የሆነው 16 ወራትን ያስቆጠረ ነው። ዛሬ አባል ሆኖ ለአሁነኛው ልምረጥ ቢል አይችልም አንድ ሰው እና ዲሞክራሲ ነው። ብዙ ፍክክር አለ። ሁሉም ሰው ክነሴት መግባት ይፈልጋል። ብዙ ውድድር አለ። ነገር ግን የዲሞክራሲ ሂደት ነው። በጣም ደስ የሚል ነው። ዲሞክራሲ ደስ የሚል ትወዳደራለህ። ያሸነፈ ሀገሩን ይመራል። ያላሸነፈው ደግሞ ለሚቀጥለው ይዘጋጃል ወይም በሌላ መንገድ አገሩን በታማኝነት ያገለግላል። እንግዲህ እንቅስቃሴ ስል በእውነት በየከተማውም በአሁን ሰዓት ያለ መስሎ ይታያል። በዛሬው ዕለት ናታንያ ምርጫ አለ፣ የከንቲባ ምርጫ። እዛ እንዴት ነው? የሊኩድ ፓርቲ ተመራጮች አሉ ዶክተር? አዎ በዛሬው ቀን በናታንያ ምርጫ የሚካሄደው የከተማዋ ከንቲባ ሚራም ፋየርበርግ ከጥቂት ወራት በፊት ከዚህ ዓለም በሞት ስለተለዩ ነው። ስለዚህ በሳቸው ፋንታ ማነው ቦታውን የሚይዘው በሚለው በዛ ላይ ውድድር አለ። የከተማዋ ነዋሪዎች ነው የሚመርጡ። የሚመረጠው ሰው እናውቀዋለን። ብዙ ድጋፍ ያላቸው የሊኩድ ሰው ናቸው፣ ይመረጣሉ እና በሴትዮዋ መሞት ምክንያት ነው ምርጫው የሚካሄድ ያለው እንጂ በሌላ ምክንያት አይደለም። በሌሎች ከተማዎች ላይ ካሁን በፊት ከጥቂት ሳምንታት በፊት በከተማዋ የሊኩድ ተወካይ ለመሆን ምርጫ ተካሂዷል እና በብዙ ከተማዎች ተካሂዶ ምርጫ ያሸነፉ ቦታውን ተረክበዋል። በአንዳንድ ከተማዎች ደግሞ ምርጫ ሳያካሂዱ በስምምነት ገሌ ሊቀመንበር ይሁን ስኒፍ የቅርንጫፉ ሊቀመንበር ይሁን የየከተማችን ብለው ስምምነት ላይ የደረሱ አሉና የዲሞክራሲ ሂደት ደስ ይላል። ዲሞክራሲ ጥሩ ነው፣ በጣም ያስደስታል። በእኛ ህብረተሰብ ብዙ እንቅስቃሴ ይኖራል። ግን አንድ መረዳት ያለብን በዲሞክራሲ መጫወት ያስፈልጋል። ግን ስንጫወት ህጉን ጠብቀን ደንቡን ጠብቀን ሁኔታውን ተረድተን ዝግጁ ሆነን ቅድመ ዝግጅት አድርገን ለህብረተሰባችን የሚበጀውን ለወገናችን የሚጠቅመውን ወገኔን ማን የሚያገለግለው ማን የሚሰራው የሚለውን ሁሉም ማጤን ያስፈልጋል እና ዲሞክራሲ በጣም በጣም ደስ የሚል ሂደት ነው ያለው። በሌሎች የፖለቲካ ፓርቲ አይታይም። በአሁኑ ሰዓት ብዙ የፖለቲካ ፓርቲዎች ብትወስድ ያይር ላፒድን ብትወስድ ጋንጽን፣ ሊበርማንን ሌሎችን ብትወስድ ምርጫ የለም። የፓርቲው ሊቀመንበር ነው የሚመድብህ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብሎ። ሊኩድ ግን
ወደ 100 ሺህ የሚቃረብ አባል ስላለው ይሄን የተለመደው ሂደቱ በጣም ያስደስታል። የክኔሴት አባል ዶክተር ጸጋ ፈንታውን ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ ለወደፊት ከሰሞኑ እንገናኛለን። በዚህ ጉዳይ ላይም የበለጠን ትንተና ሰጭኛለሽ ብለን እናስባለን። መልካም ቀን እመኝልሻለሁ ዶክተር። አመሰግናለሁ። ጤና ይስጥልኝ አቶ ተስፋዬ፣ ላንተም እንዲሁም ለተመልካቾች ለአድማጮቻችን በሙሉ ጤና ይስጥልኝ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ እንደገና። አቶ ሽሎሞ በእውነት ዛሬ ቀኑ ሙሉ ስከታተለው ያልኩት ያው የሰላም ምክር ቤት የተባለውን በዳቮስ ጉባኤ ስቴጁ ላይ የተቀመጡትን እንደውም በነገራችን ላይ እስራኤል ወኪል አላከችም። ያው ፕሬዚደንት ይስሐቅ ሄርዞግን ቢኖሩ ግን እዛው ስቴጁ ላይ አልተገኙም። እንዴት አዩት መጀመሪያ ይሄንን ጉባኤ? በሚያሳዝን ሁኔታ በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሊሳተፉ ያልቻሉበት ምክንያት በአዛ ጦርነት ምክንያት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢሮፕ አገሮች መሄድ አይችሉም። ያው ባላቸው የወንጀል ክስና የመያዣ ክስ ስላለባቸው በዓለም አቀፉ ፍርድ ቤት በዛ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ካቢኔያቸው ጄኖሳይድ ወይም ህዝብ ጭፍጨፋ አድርጓል የሚለውን የወንጀል ጉዳይ በዚህ ምክንያት ነው እሳቸው ያለዱት። በአጠቃላይ ግን የዚህ ተቋም አካል አባል መሆናቸውን ፈቃደኝነታቸው ለጠቅላይ ሚኒስትር ዶናልድ ትራምፕ ለፕሬዚደንቱ አስታውቀዋል። አሁን ምን አለ መሰለ ብዙዎቹ ከአሜሪካ መቅረብ የሚፈልጉት በአሜሪካ ላይ ዲፔንድ የሆኑት ሀገሮች አሜሪካንን የሚፈልጓት ሀገሮች ከዛም ደግሞ በተለይ በፍልስጤሞች ላይ ወይ በአረቦች ላይ በፍልስጤሞች ላይ የሆነ ሲምፓቲክ ወይም ጥሩ አመለካከት ያላቸው ወይም ደግሞ ሐማስን ለማዳን የሚፈልጉት አንዳንድ መሪዎች ወይም የሀገር መሪዎች አውቶማቲካሊ እሺ ብለው ፈቃደኛ ሆነው ቀርበዋል። የንበል የእንግሊዝ የብሪታንያ መንግስት ለምሳሌ የዚህ አባል አልሆነም። ፈረንሳይ የለችበትም። የአውሮፓ ሀገሮች በሙሉ የሉበትም ማለት ይቻላል። ጣሊያንም የለችበትም እና ይህ ተቋም በእውነት አዛን በተመለከተ ከሆነ ያለው ተሳታፊዎች በቂ ነው። ነገሩ ግን ከአዛ ውጭ ሰላም ለማስፈን በዓለም አቀፍ ደረጃ እንደሚታወቀው ትራምፕ የተባበሩት መንግስታትን ድርጅት አይወዱትም። በዛት ድርጅት ቦታ ሆነው ነው እሳቸው መስራት የሚፈልጉት። ያን ሽባ አድርገው ራሳቸው ብዙ ጊዜ መታወቅና መስራት ይፈልጋሉ ትራምፕ። ነገሩ ከዚህ ጋር የተያያዘ ነው እና መጨረሻው ላይ ምን ይሆናል የሚለውን ቆይተን የምናየው ይሆናል። በአጠቃላይ ግን ይህ የሚያሳየው በአንድ በኩል እስራኤልን አሳሳቢ ነው። ቅድም ዶክተር ጸጋ መላኩንም እንደጠየቅኳት ይህ ተቋም በእስራኤል ላይ ተጽዕኖ የሚፈጥር ከሆነ በተለይ ትራምፕ በአንድ በኩል እኛን ወዳጃችሁ ነን፣ የእናንተ ሰዎች ነን፣ እናንተን ወዳለው እስራኤልን ወዳለው እያሉ ወዳጅነታቸውም ይገልጻሉ። በአንድ በኩል ግን በጭራሽ የእስራኤል ሀገር መንግስት የወሰነውን ውሳኔ የሚቃወሙ ውሳኔዎችን እያስተላለፉ ነው ያሉት። ለምሳሌ የቀይ ክንፍ የማይወዱት ግን በተግባር እየተተገበረ ያለው የዚህ ኮሚቴ ወይም ደግሞ ይሄ መዋጻ ወይም ይሄ ኮንስል መጨረሻ ላይ የፍልስጤምን አገር ለማቋቋም በይሁዳ ሰማሪያና አዛ የሚያካሂድ መንገድ እየፈጠረ ነው። ሌላው ደግሞ ቴክኖክራት የተባሉት ለምሳሌ እስራኤል ብላ የነበረው በምንም ሁኔታ የአዛን አስተዳዳሪ ሆነው የተመረጡት ከተመረጡት መካከል የፍልስጤም ርዕሰ አስተዳደር ከነሱ ጋር ንክክ የሌላቸው ብሎ ነበር። ግን 70% የአቡ ማዘን ሚኒስትሮች የነበሩ ወይ በአቡ ማዘን አስተዳደርነት በከፍተኛ ደረጃ በስልጣን የነበራቸው እምብርታቸው ከአቡ ማዘን ጋር የተያያዘ ነው
ስለዚህ ሌላው ደግሞ እስካሁን ድረስ የኛ የተጠለፈ ወታደር አልመጣም። ፖሊስ ማለት ነው አንድ የቀረው ማለት ነው። ከዚህ ውጭ ደግሞ ሐማስ 19000 አሁን እንትና ዛሬ የተናገረው ነው ኩሽነር የትራምፕ አማች 19000 ታጣቂ አሉ አዛ ውስጥ 19000 ታጣቂ የጦር መሳሪያውን ፈትቶ እጁን ያነሳን ብሎ የሚያስብ ሰው ካለ በጣም ትልቅ ስህተት ነው። ምናልባት ሊያደርጉ የሚችሉት ኦፊሻሊ ስልጣናቸውን ለአሁኑ ባለስልጣን ሰጥተው በየቀኑ በየቤታቸው ግን የጦር መሳሪያቸውን ይዘው ሊቀመጡ ይችላሉ። ስለዚህ አሁን በአጠቃላይ በምናይበት ጊዜ ትራምፕ አግሬሲቭሊ እየሰሩት ያለው እንደገና አዛን ተመልሰው ለማቋቋም ነው። ፑቲን ለምሳሌ ከመቼ ወዲህ ነው ፑቲን የእስራኤል ደጋፊ ሆኖ የሚያውቀው? ፑቲን አሁን $1 ቢሊዮን እሰጣለሁ ብሎ ቃል ገብቷል። ለምሳሌ ለዚህ ኮሚቴ ማለት ነው። እና የፑቲን እና የትራምፕ ወዳጅነት ፑቲን የኢራን ደጋፊ ናቸው። ፑቲን በዩክራይን ላይ ጦር የሚያደርጉ ናቸው። እና ነገራ ደግሞ በጣም ድብልቅልቅ ያለበትና የተዘበራረቀበትና ብዙ ጊዜ የእስራኤልን ፍላጎት የሚጠብቅ ተቋም ነው ብዬ ለመናገር በጣም ከብዳለሁ። እዚህ ላይ አቶ ሽሎሞ እንግዲህ የቀረውን የሐማስ አሸባሪ ቡድን ኃይል ቁጥሩ እንዳለ ሆኖ አንድ ሐሳብ የቀረበው ምንድነው እነዚህ የታጠቁት ጥጥቃቸውን ፈተው በአሁን በሚቋቋመው ኃይል የፖሊስ ኃይል ሆነውም እንዲመለመሉ የሚል አንዳንድ ሐሳቦች ቀርበዋል። በዚህ ጉዳይ ላይ እስራኤል እስካሁን ድረስ ምንም አይነት ቁርጥ የሆነ እርምጃ አልወሰደችም። ይኸውልህ የትን ፍጩ ዶቄቱን አምጮ ነው። ያም በዚህም አልከው የሐማስ ታጣቂዎች አሉ፣ አልለቀቁም፣ አልጠፉም ማለት ነው። ይሄ እኮ ማለት ራስን ማታለል እኮ ነው። ዝም ብሎ ምድጃን በቀያይሩት ወጣ ያጣፍጥም ይባላል አቶ ተስፋዬ። የሐማስን የአረንጓዴ ከለር ራሳቸው ላይ ማሰርና ወይም ደግሞ አሁን ቀይ አስረው ግን ያው ሰውየው ያው ነው፣ አመለካከቱ ያው ነው፣ የጦር መሳሪያው ያው ነው፣ ጸረ እስራኤልነታቸው ያው ነው፣ እኛን ለማጥፋት የሚፈልጉ ናቸው። ዞሮ ያው ነው መሆን የሚገባው። ይሄ 19000 በመጀመሪያ የጦር መሳሪያውን በሙሉ አስረክቦ እንደገና አዲስ ወታደሮች ተመልምለው ስልጣኔ ተደርጎላቸው ከእስራኤል ጋር አብሮነትና ጥሩ ጉርብትና ለመኖር እንፈልጋለን ብሎ ካልሆነ በቀር ዛሬ ሐማስ አባል ሆኖ ሲተኩስ የነበረው ዛሬ የሐማስ አባል ሆኖ በ7 ቀን 10ኛ ወር 23 ዓ.ም ታጥቆ መጥቶ ደንበራችን ጨፍጭፎ ገሎ ጥዶ አሁን ሊገደል በሚበልበት ተደብቆ ቆይቶ ከዋሻ እንደገና አሁን ራሱን አውጥቶ ዞ መጥቶ ዛሬ እንደገና ፖሊስ ሆኖ የሰላም ፖሊስ ሆኖ ይቆም ብሎ የሚያስብ ሳለ ወይም ትንሽ የአእምሮ ችግር ያለበት ሰው ወይም ደግሞ ጭራሽ የማሰብ ችሎታ የሌለው ሰው ነው። ስለዚህ ያ ማለት ምን ማለት ነው? ባጭሩ አቶ ተስፋዬ ሐማስ የጦር መሳሪያውን አልፈታም፣ አይፈታም፣ ይኖራን ሁልጊዜም ያለ ነው። ብዙ ጊዜ እኔ በዚህ መድረክ ላይ በመናገርበት ጊዜ ሐማስ ከመጀመሪያ እስከ መጨረሻ ርዕዮተ ዓለም ሁሉ ይጠፋን ብሎ የሚያስብ ሰው ካለ ትክክል አይደለም እያልኩ ስናገር ነበር። እኔም አንዳንዶችም በተለየ ድረገጽ ተከታታዮቻቸውን ያወግዛሉ። ግን እኛ የምናየው በተግባር የሚታዩትን ናቸው ነገሮች ነው። አቶ ተስፋዬ በተግባር የምናያቸውን በአይናችን የምናያቸው በጆሮአችን የምንሰማውን ነው። ስለዚህ አሁን ባለንበት ሁኔታ የኛ ወታደሮች በሙሉ እንደገና ተመልሰው ገብተው እስከ አዛ ድረስ አሁን 43% እየተቆጣጠርን ያለውን 53 ይቅርታ ገብተን እንደገና እስከ መጨረሻው እስካላጸዳ ነው ድረስ ሐማስ ዘላለማዊ ኗሪ ነው። አዛለቆ አይሄድም። ሌላው አቶ ሽሎሞ ወደ መካከለኛው ምስራቅ እንለፍና አሜሪካ በአሁን ሰዓት ኃይሎቿን በእውነት በመካከለኛው ምስራቅ የበለጠ ያስፋፋች እየሄደች ነው። እንደውም ከሰሞኑ በእስራኤልም የምናየው አንዳንድ የውትድርና ልምምዶች የታዩ ነው። ይሄ ማለት በአንጻሩ ከጉባኤው ውጭ የኢራን ጉዳይ የኢራን ዕጣ ፈንታ ምን መስሎ ይታያል? የኢራን ዕጣ ፈንታ አንዳንድ ጥሩ ነገር የሰማነው እንዴት ነው? በተለይ በዚህ 2-3-4 ቀን ውስጥ በጣም ብዙ የአገዛዙ
ተላላኪዎች የነበሩት ባሲጅ የሚባሉት ይሄ ሽፍታው እንደግሞ ያቢዮት ጋርድ የሚባለው ምሽመሮት አማፔኻ ይባላል እነሱ ከዛ ያሉት በብዙ ሺህ የሚቆጠሩ ባለስልጣናትና ወታደሮች እየለቀቁ የወጡ ነው ተብሏል። ጥሩ ነገር ነው። በአጠቃላይ ግን አሁን ባለንበት ሁኔታ ዶናልድ ትራምፕ በኢራን ላይ የሆነ እርምጃ ወስደው ጉዳዩ አንዴና ለመጨረሻ ጊዜ የዚህ መንግስት መውደቅ አለበት